ሰላም እንዴት ናችሁ? ይህ ሆያው ኤዱኬሽን ነው። እኔም እዝራ አራራይ ነኝ። ዛሬ በግሬድ 12 ዩኒት 1 ሲኩዌንስ ኤንድ ሲሪስ እናያለን። ይህ ዩኒት ከሌሎች ዩኒት በተለየ መልኩ በጣም ብዙ ጥያቄዎች የሚወጣበት ዩኒት ነው። ማለትም የአፕቲቲዩድ ላይ ማስ ፖርሽን ላይ ሚኒመም 3 ማክሲመም 7 ጥያቄዎች ከዚህ ዩኒት ይወጣሉ። ራሱን ማትስ ጥያቄ ላይ ደግሞ ከዚህ ዩኒት ሲኩዌንስ ኤንድ ሲሪስ ላይ ሚኒመም በትንሹ 3 ማክሲመም 5 ጥያቄዎች ይወጣሉ። በድምሩ ከዚህ ዩኒት በትንሹ 6 ማክሲመም 12 ጥያቄ ይወጣል። ልብ በሉ 12ኛ ክፍል ስትሆኑ አካሄዳችሁ ለየት ማለት መቻል አለበት። ምክንያቱም እናንተ የኢንትራንስ ተፈታኝ ናችሁና ብዛት ጥያቄ የሚመጣበት ዩኒት በትክክል ደጋግማችሁ መስራት ይጠበቅባችኋል። እኛም ዛሬ ይህን እናደርጋለን። ኮንሴፕት ፕላስ ደግሞ የመጡ ኢንትራንስ ኤግዛሞችን አብረን በኤግዛምፕል መልኩ እንሰራለን። አብራችሁን ቆዩ። እሺ ሲኩዌንስ ማለት ምን ማለት ነው በሚለው በዲፊኒሽን እንጀምራለን። ሲኩዌንስ ማለት ምን ማለት ነው? ሊስት ኦፍ ናምበርስ የቁጥሮች ስብስብ ግን ሃው ስፔሻል ኦርደር። ያ ስብስብ ምን አለው ማለት ነው? ስፔሻል ኦርደር ወይም ሩል አለው ማለት ነው። ምን ማለታችን ነው? ቁጥሮች በስፔሻል ኦርደር ሲደረደሩ ሲኩዌንስ ይባላል ስንል ለምሳሌ ተመልከቱ። እዚህ ጋር ለምሳሌ 1 2 3 4 ብል ቀጣዩ ማን ነው? ብራቮ 5። ለምን? ምክንያቱም እነዚህ ቁጥሮች ዝም ብለው በዘፍቃድ አይደለም የተሰጡን። ምን አላቸው? ስፔሻል ኦርደር አላቸው አቀማመጣቸው፣ ወይም ደግሞ ህግ ሩል አላቸው። ቀጣዩን ሌላኛውን ምን ማድረግ እንችላለን? መተንበይ እንችላለን ማለት ነው። ሌላ ነው እዚህ ጋር 3 ይላል 6 12 and 24 ቢል ቀጣይ ማን ነው? ቀጣይ ማን ነው? 48። ለምን 48 አሉ? ምክንያቱም እነዚህ ቁጥሮች በዘፈቃድ አይደለም የተቀመጡት፣ አቀማመጣቸው ስፔሻል ኦርደር ነው። ህግና ስርዓትን ተከትሎ ነው። ሌላውን መተንበይ እንችላለን። እንደዚህ አይነት አቀማመጥ ያላቸው ነገሮች ምን ይባላሉ? ሲኩዌንስ ይባላሉ። ሲኩዌንስ እኮ ብርቃችን አይደለም፣ እናውቀዋለን። ሶሻል ሚዲያ ላይ ፌስቡክ ላይ ቲክቶክ ላይ የሆነ ቁጥር ይሰጠንና ቀጣዩ ማን ነው እስኪ ተንብዩ ፓተርን አውጡለት እኮ ተብለን እንጠይቃለን። ዛት ኢዝ ሲኩዌንስ። በማት ፎርማል ዲፊኒሽን ስናውጣ ሲኩዌንስ ምንድነው? ሲኩዌንስ ኢዝ ስፔሻል ታይፕስ ኦፍ ፋንክሽን። ምንድነው? ስፔሻል ፋንክሽን ነው። ምን የሆነ ዶሜኑ ናቹራል ናምበር የሆነ ምን አልኩኝ? ዶሜኑ ናቹራል ናምበር የሆነ ስፔሻል ፋንክሽን ነው ሲኩዌንስ። ማለትም ዶሜኑ ምንድነው? ናቹራል ናምበር፣ ሬንጃችን ወይም አውትፑቱ ናቹራል ናምበር ካውንቲንግ ናምበር አስገብተንለት አውትፑት ሪዛልታችን ሪል ናምበር ነው። ማን? ሲኩዌንስ። ይህ ምን ማለት ነው? ይህ ምን ማለት ነው? ለምሳሌ ተመልከቱ። ኦርደር ስንል ካውንቲንግ ናቹራል ናምበር ስንል 3 ስንተኛ ላይ ነው ያለችው? አንደኛ ላይ። ኦርደሯ ስንት ነው የተቀመጠችበት? አንድ ላይ ነው። 6 ስንት ላይ ነው የተቀመጠችው? ቦታዋ የምትገኝበት ሊስቱ ላይ 2። 12 ከኦርደር ላይ የሚገኝበት ቦታ ስንተኛ ነው? 3ኛ። 24 ስንተኛ ነው? 4ኛ። ወይም በሌላ ቋንቋ እነዚህ ምንድናቸው ማለት ነው? ናቹራል ናምበር ካውንቲንግ ናምበር። አንድን ስናስገባ አውትፑቱ 3 ይሆናል፣ ሪል ናምበር ይሆናል ሪዛልቱ። 2ን ስናስገባለት ምን ይወጣልን ከሆነ 6 እናወጣልን፣ ሪል ናምበር። 3ን ስንሰጠው 12 ወጣልን፣ ሪል ናምበር። 4ን ስናስገባው 24 ወጣልን፣ ሪል ናምበር። ልክ እንደዚህ ካውንቲንግ ናምበር ስናስገባለት፣ ናቹራል ናምበር ስናስገባለት ሪል ናምበር የሚሰጠን ከሆነ ዛት ኢዝ ሲኩዌንስ ይባላል ነው በማት ፎርማል ዲፊኒሽን። ሶ ሲኩዌንስን አስመልክቶ ማወቅ ያለብን ምን አሉ? ቃላቶች አሉን። አንደኛው ተርም ይባላል፣ ተርም። ሁለተኛው ጀነራል ተርም። ምን ማለት ነው ተርምና ጀነራል ተርም ማለት? ተርም ሚንስ ያሉበት ቦታ ኦርደሩ ምን ይባላል ነው? ተርም ይባላል። ሲኩዌንስ የሚገለጸው ኤ በሚለው ኤ ሪፕሬዘንት የምታደርገው ሲኩዌንስ ነው በማት ዜን ያለበት ቦታ 3 ስንት ላይ ያለችው? 1 this means first order ስናስቀምጠው ምን እናጣለን ማለት ነው? ኤ 1 ይባላል። አንድ ብለን አይደለም የምንገልጸው፣ ኤ 1 እንለዋለን። 2 6 ስንተኛ ላይ ያለችው? ሁለተኛ። ዝም ብሎ ሁለት አንለው፣ ምንድነው የሚባለው? ኤ 2 ወይም ሰከንድ ተርም ይባላል። this third term fourth term። አያችሁ? this represent የሚያደርገው ምንድነው?
ኦርደር የሚቀመጡበትን ተርም ተብሎ ይጠራል ነው። ቦታቸው ተርም ይባላል። ለምሳሌ ዘ ፊፍዝ ተርም ካለ ምን ማለቱ ነው? ዘ ፊፍዝ ተርም ካለ ምን ማለቱ ነው? ኤን እኩል ይሆናል 5 ቦታው አምስተኛ የሆነ የሚገኝ ቁጥር ያለ ነው። ወይም A5 ማለት ነው። በኖርማል A5 ካለን አምስተኛው ተርም እያለን ነው። እዚህ ጋር ስንመጣ ዘ ፈርስት 3 ተርምስ ካለን ምን እያለን ነው? የዚህ ሲኩዌንስ ከተሰጠን ሲኩዌንስ ውስጥ የመጀመሪያዎቹ 3 ተርሞችን እነማን ናቸው እያለን ነው። እነማን ናቸው? A1 A2 A3 ዘ ፈርስት ተርም ዘ ሰከንድ ተርም እና ዘ ሰርድ ተርም ናቸው። ሶ ተርም ማለት ኦርደር ነው። ተርም ጀነራል ተርምስ ምንድን ነው ከተባለን ሲኩዌንስ በሶስት መንገድ ይገለጻል። በሶስት አንደኛውን አይተናል። ኦርደር በሊስት ስናደርገው እንዲህ ቁጥሮችን ስንደረድር በዘፍቃድ ስናመጣ እንዲህ ሲገለጹልን ሊስት ተብሎ ይጠራል። ለምሳሌ እዚህኛው ጋር 123ኛውን ኦርደር ወይም ተርም ፈልጉ ብንባል ማን ነው 123ኛውን? ገና እስክሪብቶ ወጥተን ካልኩሌት አድርገን እንዲህ እየደመርን እናም ሊስት አውት እያደረግን እንዴት ነው እንዴ? ይሄንን በሁለት እያባዛን ቀጣይ የሚመጣው በሁለት እያባዛን እንሄዳለን እንዴ? አንሄድም። ምን ያስፈልገናል? ጀነራል ፎርሙላ፣ አንድ እልቅ ያለ ፎርሙላ በቀላሉ ይችን ተርሟ ስናስገባበት መልሱን የምናገኝበት ያስፈልገናል። ዛት ኢዝ ኮልድ ጀነራል ተርም ይባላል ነው። ለምሳሌ ለዚህ ጀነራል ተርሙ ነው ፎርሙላው 3 ታይምስ ቱ ዘ ፓወር ኦፍ n ማይነስ 1 ነው። እንዴት መጣ? ይሄንም ሌላ ጊዜ ቀስ ብለን እናየዋለን። ግን ቼክ እናድርገው። ለምሳሌ እዚህ ጋር አራተኛዋን A4ን ፈልጉ ብንባል 24 ይመጣል ወይ ነው? በዚህ A4 ማለት ዘ ፎርስ ተርም ነች። n ማለት አራተኛው ቦታ ላይ ነች። 3 ታይምስ ቱ ዘ ፓወር ኦፍ 4 minus 1 3 this means 3 times 8 that is 24 አያችሁ። ባጭሩ የምናገኝበት ምን ተብሎ ይጠራል ነው? ጀነራል ተርም። ስለዚህ ሲኩዌንስ አንድ በሊስት ሁለት ደግሞ በጀነራል ፎርሙላ ይገለጻሉ። ጀነራል ፎርሙላ እንዴት ከሊስት ሰጥቶን እናውጣለን? የራሱ ሂደት አለው። ሌላ ጊዜ እናያለን። ስለዚህ በሁለት መንገድ እዚህ ጋር ገለጽ ነው ማለት ነው። ተመልከቱ። ማወቅ ያለባችሁ ሊስት ሲኩዌንስ ይሰጣል። ሶስት አይነት ፎርሙላ ጀነራል ተርም ሊኖሩ ይችላል። አንደኛው ኤን ብሎ ልክ እንደች አድርጎ ሊሰጠን ይችላል ብቻዋን አድርጎ። ሁለተኛው ደግሞ በዚች በብሬስ ሊያስገባልን ይችላል። ኤን ማለት ራሷ ነች። ማለትም ለዚህ 3 ታይምስ ቱ ዘ ፓወር ኦፍ n ማይነስ 1 ካለን ይሄ ምንድነው ማለት ነው? ጀነራል ተርም ተመሳሳይ ነው፣ ሲኩዌንስ ነው ማለት ነው። ወይም ደግሞ በዚህ ኖቴሽን ሊሰጠን ይችላል። ምን አድርጎ? ይሄው ፎርሙላዋ ኤን አለች means 3 times to the power of n minus 1 ያረግና ብሬስ n starts from 1 up to infinity። ሶስቱ ምንድናቸው? ተመሳሳይ ናቸው። ግራ እንዳይገባል ኖቴሽን ናቸው። ለማን? ለጀነራል ተርም ኦፍ ሲኩዌንስ ሶስቱ ይሰጠናል። በእንደዚህ ቢሰጠን ግራ እንዳይገባል ይህ ማለት ይህ ነው፣ ይህ ማለት ይህ ነው፣ ይህ ማለት ይህ ነው፣ ተመሳሳይ ነው ማለት ነው። ሌላኛው ሶስተኛው ሲኩዌንስ የሚገለጽበት መንገድ ደግሞ ግራፍ ነው። በግራፍ አንደኛው በሊስት ሁለተኛው በጀነራል ተርም ሶስተኛው በግራፍ ይገለጻል ነው ሲኩዌንስ። ግራፍ ስናደርግ እንዴት ነው ግራፍ የምናወጣለት? ኤክስ እና ዋይን እንዴት እንሰራለን? ኤክስ ላይ የምናገኛት ኤን ነች። ኤን ማለት ደግሞ ኦርደሯ ነች። ዜን አውትፑቱ ዋይዋ ላይ ደግሞ ኤን ትቀመጣለች ነው። ለምሳሌ ይህን ስንሰራ በኤን ስንት ሲሆን? አንድ ሲሆን ምን ይሆናል ማለት ነው? ምን ይወጣልናል? 3 ይወጣልናል። አንድ ስናስገባ ስንት ይወጣል? 3። እዚህ ጋር ምን እናስቀምጣለን? ዶት። ልብ በሉ ዶት ነው የምታስቀምጡት። ዜን ሁለት ሲሆን ስንት ይወጣልናል ማለት ነው? ሁለት ሲሆን 6 ይወጣልናል። እንሄዳለን። ሁለት ሲሆን ስንት ይሆናል ማለት ነው? 6። እዚህ ጋር ዶት። 3 ሲሆን ስንት ይሆናል ማለት ነው? 12። ሶስተኛው ኦርደር ላይ ማለት ነው የምናገኛት 12። አራተኛው ኦርደር ላይ 24 እናገኛለን። 4 በማን? በ24 ምንድነው የምናስቀምጠው? ዶት ዶት ዶት። እንደዚህ አይነት ግራፍ ምን ተብሎ ይጠራል? ዲስክሪት ግራፍ ይባላል። ኢትስ ኖት ኮንቲኒየስ ወጥ የሆነ ሳይሆን ልክ እንደዚህ አይነት ግራፍ ዲስክሪት ግራፍ ነው ያላቸው። ማን? ሲኩዌንስ ዲስክሪት ግራፍ አላቸው። ሶ ሲኩዌንስን አስመልክቶ ይሄን ይመስላል። አንድ የቀረን ነገር ቢኖር ሲኩዌንስ ምን ሊሆን ይችላል? ፋናይት እና ኢንፋናይት ይባላል። ፋናይት ሲኩዌንስ፣ ፋናይት ሲኩዌንስ እና ኢንፋናይት ሲኩዌንስ። ፋናይት ማለት ላስት ተርም ልቅ ያለ ማለት ነው። ምን ቢሆን 1 2 3 ብል this is ፋናይት ያለቀ ነው። 1 2 3 ዜን ዶት 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 ባስቀምጥ ግን ኢንፋናይት ነው። ላስት ተርሙ የመጨረሻው ተርሙ አይታወቅም። ስለዚህ እነዚህን አስመልክቶ እስኪ
ዲፊኒሽን ኦፍ ሲኩዌንስን አስመልክቶ የተወሰነ ጥያቄዎችን እንስራና ግልጽ እናድርገው። እሺ ሲኩዌንስን አስመልክቶ ኢንትራንስ ኤግዛም ላይ የሚመጡ ጥያቄዎችን እስኪ እንመልከት። 3 ታይፕ አይነት ጥያቄዎች አሉ። የመጀመሪያው የሆነ ጀነራል ተርም ይሰጠንና ሲኩዌንስ ነው ወይም አይደለም የሚል ጥያቄ እንጠየቃለን። የመጀመሪያው። ሁለተኛው ታይፕ ምን አይነት ጥያቄ እንጠየቃለን? ኤንስ ተርም ፈልጉ እንባላለን። ከምን ከሊስት ኦፍ ሲኩዌንስ ይሰጠንና የሆነ ሊስት ኦፍ ተርም ይሰጠናል። ከነዚህ ምን ፈልግ እንባላለን? ጀነራል ተርሙን ፈልጉ የሚል ጥያቄ ኢንትራንስ ላይ እንጠየቃለን። ሶስተኛው ታይፕ ደግሞ ምን አይነት ነው? ጀነራል ተርሙ ይሰጠንና ምን ፈልጉ እንባላለን? ስፔሲፊክ ተርም ዘ ፎርስ ተርም ፊፍዝ ተርም ምናምን ፈልጉ እንባላለን። 3 አይነት ፎርም አለ። እሺ እንቀጥል እንመልከት። የመጀመሪያው ሲኩዌንስ ነው ወይም አይደለም ይለናል። ጀነራል ፎርም ሰጥቶ እንዴት ነው የምናውቀው እንደዚህ ጥያቄ ሲመጣብን? ነው አይደለም ከነዚህ ውስጥ ማን ነው ሲኩዌንስ ብለን ብንጠይቅ እንዴት ነው የምንሰራው የሚለውን ስናይ ሲኩዌንስ ማለት ምንድን ነው ብለናል። ማወቅ ያለብን ነገር ሲኩዌንስ ምንድነው? ስፔሻል ታይፕስ ኦፍ ፋንክሽን። የመጀመሪያ ቼክ ሲኩዌንስ ስናደርግ የመጀመሪያው ነገር ፋንክሽን ነው ፋንክሽን አይደለም የሚለውን ነገር ቼክ ማድረግ መቻል አለብን። ከተሰጠን ውስጥ ፋንክሽን ካልሆነ አለቀ፣ ያ ነገር ምን አይደለም ማለት ነው፣ ሲኩዌንስ አይደለም። ፋንክሽን ከሆነስ ነው። ፋንክሽን ከሆነ ምን መሆን መቻል አለበት ማለት ነው? ፎር ጊቭን ናቹራል ናምበር አውትፑቱ ምን መሆን መቻል አለበት? ሪል ናምበር መሆን መቻል አለበት። ሪል ናምበር መሆን መቻል አለበት። አውትፑቱ ሪል ናምበር መሆን አለበት ስንል ምን ማለታችን ነው? አንዲፋይንድ መውጣት የለበትም ነው። አንዲፋይንድ ማለት ናቹራል ናምበር ስናስገባበት ውጤቱ አንዲፋይንድ መሆን የለበትም። ወይም ናቹራል ናምበር ስናስገባበት ውጤቱ ሪዛልቱ ሪል ናምበር ነው መሆን ያለበት እንጂ ኮምፕሌክስ ናምበር መሆን የለበትም። ከሆነ እነዚህ ነገሮች ከመጡ ሪል ናምበር ካልሆነ ያ ምንድነው ማለት ነው? ሲኩዌንስ አይደለም እንላለን። እዚህ ጋር ግን ማወቅ መቻል ያለባችሁ ነገሮች እዚህ ጋር ስንጠየቅ ፋንክሽን ምንድነው የሚለውን ቤዚክ ኮንሴፕት ያስፈልገናል ማለት ነው። ሶ ከነዚህ ጋር ስንመጣ ወደ ጥያቄያችን ስንመጣ ማን ነው ከነዚህ ውስጥ ፋንክሽን ያልሆነው? ፋንክሽን ማለት ምን መስራት የለበትም ነው? አንድ ዶሜን ሁለት አውትፑት ጋር ማፕ ሊያደርግ አይገባውም ነው። ሶ አንድ ቁጥር ሰተነው ሁለት ጋር ከመጣ ሁለት ጋር ማፕ ካደረገ ፋንክሽን አይደለም ማለት ነው። ስለዚህ ከነዚህ ውስጥ ማን ነው ፋንክሽን ያልሆነው? ፋንክሽን ያልሆነው በቀላሉ ይታወቃል፣ ቢ ነው። ለምን? ተመልከቱ ይችል ለምን ኤን ብቻዋን ለማስቀረት ምን እናደርጋታለን? አንደር ራዲካል ስናደርጋት ፕላስ ኦር ማይነስ አንደር ራዲካል 7n + 1 ይሆናል ማለት ነው። ስለዚህ ለአንድ ኤን ሁለት አውትፑት አለን ማለት ነው። ለአንድ ናቹራል ናምበር ለአንድ ሁለት የተለያየ መልስ ካለን ፋንክሽን አይደለም። ፋንክሽን ካልሆነ ደግሞ ምን አይደለም ማለት ሲኩዌንስ አይደለም ማለት ነው። ሌሎች ግን ስናያቸው ምንድናቸው? ሌሎች ፋንክሽን ናቸው። ሶ ወደ ሁለተኛው ማጣሪያ እንሄዳለን። ለምሳሌ ኤን እንመልከት። ናቹራል ናምበር ነው የምናስገባበት። ተመልከቱ፣ በኤን ቦታ ከአንድ ነው የምንጀምረው። ከአንድ ስናስገባበት 1/1 ነው የሚወጣው፣ 1 ነው። ሁለት ስናስገባበት 1/2። ስለዚህ ሪል ናምበር ነው የወጣልን ያለው ናቹራል ናምበር ስናስገባው። ሶ ይሄ ምንድነው ማለት ነው? ሲኩዌንስ ነው። ወደ ሲንምጣ አንድ ስናስገባ ናቹራል ናምበር በኤን ቦታ ስንት ይሆናል ማለት ነው? 1 + 1 2 ይሆናል። 2 ስናስገባበት 4 + 1 5 ይሆናል። ሁለትን ስናስገባበት ስንት ወጣ ማለት ነው? አንድን ስናስገባ 1 ወጣ። ሁለትን ስናስገባበት 5 ወጣ። ሶስትን ብናስገባበት 10 ይወጣል። ስለዚህ እየወጣልን ያለ ነው ሪዛልቱ ምንድነው ማለት ነው? ሪል ናምበር ነው። ፎር ኤቭሪ ናቹራል ናምበር ኢትስ አውትፑት ኢዝ ሪል ናምበር። ሶ ይሄ ምንድነው ማለት ነው? ሲኩዌንስ ነው ማለት ነው። ዲጋ እንምጣ። አንድን እናስገባ። አንድን ስናስገባበት ምን ይሆናል? 1/0 ይሆናል። 1/1 - 1 0 1/0 ምንድነው? 1/0 ምንድነው? አንዲፋይንድ ነው። ስለዚህ አውትፑታችን ምን አንዲፋይንድ ነው፣ ሪል ናምበር አይደለም። ሶ በዚህ የተነሳ ይህ ምንድነው ማለት ነው? ሲኩዌንስ አይደለም። ይህ ነገር ሲኩዌንስ ለመባል ምን ስፔሲፋይ መደረግ መቻል አለበት? ኤን ግሬተር ዛን ኦር ኢኳል ቱ 2 መባል መቻል አለበት። ከአንዱ ውጭ ግን ቢገባ ሁለት ቢገባ 1/, ስንት ነው የሚሆነው? 1/1 ማን ይሆናል? 3 ቢገባ ምን ይሆናል ማለት ነው? ኦልሬዲ ሪል ናምበር ነው የሚወጣው። አንድ ስናስገባበት ግን ሲኩዌንስ አይሆንም።
ስለዚህ ስፔሲፋይ እንዲመደረግ መቻል አለበት። ካልሆነ ግን ሲኩዌንስ አይደለም ማለት ነው። እንቀጥል። እዚህ ጋር ስንመጣ አንድ ስናስገባበት በኤን ቦታ ምን ይሆናል ማለት ነው? አንድ ስናስገባበት በኤን ቦታ ምን ይሆናል? ማይነስ አንደር ራዲካል ማይነስ 1። ተመልከቱ፣ ይቺ ምንድነች? ኮምፕሌክስ ናምበር። ሶ አንድን ስናስገባበት ምንድን ያገኘ ነው? ኮምፕሌክስ ናምበር አገኘን፣ ሪል ናምበር አላገኘንም። ስለዚህ ይሄ ምን አይደለም? ሲኩዌንስ አይደለም ማለት ነው። እንቀጥል። ወደ ኤፍ ስንሄድ አንድ ስናስገባ በኤን ቦታ አንድ ስናስገባ የምናገኘው ማይነስ 1። በኤን ቦታ 2 ስናስገባ ሪዛልታችን ምንድነው? 2 ሲሆን 1፣ 3 ሲሆን ማይነስ 1 እያለ ኦሲሌት ይሆናል። ይሄ ሲኩዌንስ አይደለም። ሲኩዌንስ ምክንያቱም አውትፑታችን ምንድነው ማለት ነው? ሪል ናምበር ነው ማለት ነው። ኦሲሌት ቢያደርግ ችግር የለውም። ሲኩዌንስ ማለት ባይዘው ማወቅ ያለባችሁ it can be increasing እየጨመረ ሊሄድ ይችላል፣ ልክ እንደዚህ እንደጨመረው፣ ወይም ደግሞ እየቀነሰ ሊሄድ ይችላል፣ ወይም ደግሞ ልክ እንደዚህ ኦሲሌት ሊያደርግ ይችላል። ፔሪዮዲክ ሊሆን ይችላል። ብቻ ምን አለፋችሁ ቢጨምርም ቢቀንስም ወይም ኦሲሌት ባደርግ ግዴታ ምን መስራት መቻል አለበት? በስፔሻል ኦርደር ከሆነ ሲኩዌንስ ነው ማለት ነው። ስለዚህ ነገር ምንድነው ማለት ነው? ሲኩዌንስ ነው። ሶ እንደዚህ ነገር ስንጠየቅ ሲኩዌንስ ነው አይደለም ስንባል ሁለቱ ጋይድ ያደርጉናል ማለት ነው። ወደ ቀጣይ ጥያቄ እንቀጥል። ሁለተኛውን ጥያቄ ስንመለከት ምንድነው የሚሰጠን? ሊስት ሰጠንና ጀነራል ተርም ፈልጉ ይላል። ይሄ ኢንትራንስ ኤግዛማችን ጋር የመጣ ነው። ከዚህ አይደለም የምንሄደው። ምንድነው የምናደርገው? ብልጥ ነው መሆን ያለብን። ምክንያቱም የሚያስፈልገው ኖሌጅ ብቻ ሳይሆን ኢንትራንስ ኤግዛም ስፒዳችንም አብሮ ይፈተናልና ነው። ስለዚህ እዚህ ጋር አይደለም የምንደክመው። ምን ጋር ነው የምንመጣው? ከምርጫው ተነስተን ነው የምንሰራው። ከምርጫው ምን እናደርጋለን? ኤዋን ስንት ነች? ኤዋን ስንት ነች ማለት ነው? ኤዋን ስንት መምጣት መቻል አለበት? ዋን መምጣት መቻል አለበት። ኤ2 ስናስገባ ስንት መምጣት መቻል አለበት? -4 እያለ ሄዳል። ኤ3 መምጣት ኤ4 መምጣት መቻል አለበት። በማስገባት በኤን ቦታ ቼክ እናደርጋለን። እዚህ ጋር ስንመጣ ኤ ጋር እስኪ በኤን ቦታ አንድ እናስገባ። አንድ ስናስገባበት ስንት ይሆናል ማለት ነው? -2 ዘ ፓወር ኦፍ 1 -2 ይሆናል። ኤን1 ተርማችን አያችሁ 1 መምጣት ሲገባው -2 መጣ። ስለዚህ ኤ አይደለም ማለት ነው። ቢ ጋር እንምጣ። አንድ እናስገባ። ዘ ፈርስት ተርም ቼክ እናድርግ። -1 ዘ ፓወር ኦፍ 1 -1 ታይምስ 2 -2 መጣልን። ይሄም -2 1 አልመጣልንም፣ ስህተት ነው ማለት ነው። ሲ ጋር እንምጣ። ሲ ጋር ስንመጣ 1 ስናስገባበት ስንት ይሆናል ማለት ነው? ኢቭን ይሆናል። ኢቭን ከሆነ ደግሞ ምንድነው 1 ይመጣልናል። ትክክል። እቺ 1 መጣች። ኤ1 ስንት መጣልን ማለት ነው? በሲ ኤ1 አንድ ስናስገባ አንድ መጣልን። እስኪ ሁለትን ደግሞ እናስገባ። ሁለት ሲገባ ስንት ይሆናል? ኢቭን ይሆናል። ስንት ሆነ ማለት ነው? ይሄ ኢቭን ሆነ። ሁለት ስናስገባ 4፣ ሁለት ስናስገባበት ፖዚቲቭ 4። ዘ ሰከንድ ተርም ግን ምን ነበረች? -4 ነበረ። አያችሁ እዚህ ጋር አልመጣልንም ማለት ነው። ስለዚህ መልሳችን ማን ይሆናል ማለት ነው? መልሳችን ዲ እንለዋለን። አያችሁ ፈርስት መቶልን ሰከንድ አልመጣልንም ማለት ነው። ስለዚህ ቼክ ማድረግ መቻል አለብን። ምናልባት አንደኛው ጋር መጥቶ ሌላኛው ጋር ላይ መጣ ስለሚችል ይሄ ኢንትራንስ ኤግዛም ላይ የመጣ ጥያቄ ነው። ቀጣይ ሶስተኛው ጋር አይነት ጥያቄ ስንሄድ ምን አይነት ጥያቄ ያጋጠመናል? ምንድነው የሚሰጠን? ጀነራል ተርም ይሰጠንና ያው ጀነራል ተርም ይሰጠናል። ሲኩዌንስ ፎርማቱን ላይ አይታችሁ ከሆነ በእንደዚህ አይነት ፎርማት ወይም ሶስቱን አይነት ኖቴሽን ይሰጣል። ከዛ ምን ፈልጉ ይለናል? ስፔሲፊክ ተርም። ለምሳሌ ፊፍዝ ተርም ፈልጉ ማለት ምን ማለት ነው? የመጀመሪያው አንደኛው ጥያቄ ላይ ፊፍዝ ተርም ፈልጉ ማለት A5ን ፈልጉ እያለ ፊፍዝ ተርም ይቺ ነች። ሁለተኛው ጋር ስንመጣ ማንን ፈልጉ እያለ ነው? ሁለተኛው ጋር ስንመጣ ፎርዝ ተርም ፈልጉ እያለን ነው። ይሄን ማስገባቱ ቀላል ነው። በኤን ቦታ ማንን ማስገባት ነው? 5ን ማስገባት ነው። እዚህ ጋር በኤን ቦታ 4ን ማስገባት ነው። ግን ጥያቄ ኢንትራንስ ሲሰጡ በአንድ ድንጋይ ሁለት ወፍ ነው። ምን ማለት ነው? እዚህ ጋር ኤን ተርም ይሰጧቸዋል። ካላወቃችሁ ዘ ፊፍዝ ተርም ማለት ምን ማለት ነው? ይቺ በኤን ቦታ እንድትገባ ካላወቃችሁ ተሸውዳችሁ ይቺን ማወቅ ይጠበቅባችኋል። አንድ ሁለተኛ ነገርስ ኮመን ቫልዩ ማወቅ መቻል አለባችሁ። ለምሳሌ የማን እዚህ ጋር የትሪግ ቫልዩ የኮስን ካላወቃችሁ ውሃ በላችሁ። ኤ5 ወይም ኤ4 መሆኑን ብታውቁት አስገብታችሁ ግን የሚመጣላችሁ የኮስ ቫልዩ ካላወቃችሁ ተሸወዳችሁ። ስለዚህ አያችሁ ሁለት ጥያቄ ነው የሚጠይቋችሁ። በዚህ የተነሳ ምን ማወቅ መቻል አለባችሁ ማለት ነው? ቤዚክ ነገሮችን በትክክል ማወቅ መቻል አለባችሁ። ቤዚክ ምንድነው? ለምሳሌ ሎጋሪዝም ኮመን ሎጋሪዝም እንዴት ነው መስራት ያለብን የሚለውን ነገር ማወቅ መቻል አለባችሁ። ሎግ ኦፍ
ቢሰጠን እንዴት ነው መጨረሻ ላይ ብንሰራው እንደዚህ ቢመጣልን መልሳችን ምን ይሆናል የሚለውን ነገር ማወቅ መቻል አለብን። ትሪግ ቫልዩዎችን ደግሞ ማወቅ መቻል አለብን። አብሶ የሳይን እና የኮሳይን ስፔሻል አንግል የሚባሉትን እነማን ናቸው? 30 45 60 እነዚህን ዲግሪዎችን ወይም ደግሞ ኳድራንት አንግል ላይ የሚያርፉትን እነማን ማለት ነው? 0 ዲግሪ እኒህ ዲግሪ ናቸው። 0 ዲግሪ ማን አለ? 90 ዲግሪ ዜን 120 and 180 and 360 የነዚህ ሳይን እና ኮሳይን ቫልዩ ማወቅ መቻል አለባችሁ። ካልሆነ እነዚህን ብቻ ማወቁ ትርጉም የለውም። ውሃ በላችሁ። ምክንያቱም ቢጠይቋችሁ በአንድ ድንጋይ ሁለት ወፍ ነው። ቀላል ነው፣ ግን ደግሞ እነዚህን ቤዚክ ኮንሴፕት እናንተ ማወቅ ስለፈለጉ ነው። ወደ ጥያቄያችን እንሂድ። ዘ ፊፍዝ ተርም ኦፍ የማንም የዚችን a5 ማለት ምንም ማስገባት ነው። በዚህ ቦታ 5 ማስገባት ነው። ቱ ዘ ፓወር ኦፍ ምን ማለት እቺ 5 ዜን ፕላስ 4 ታይምስ ምን 5 ዜን ማይነስ 5 በቃ አለቀ። ይቺን መስራት ነው። ይቺን ቫልዩን ካልኩሌት አድርገን እናመጣዋለን፣ እሷን እንመልሳለን። እዚህ ጋር ብዙም አላስጨነቁንም። እዚህ ጋር ግን ስንመጣ እንዴት ነው ዘ ፎርዝ ተርም ኦፍ እንደዚህ ፈልጉ ብንባል መች ነው የኤግዛሙ የመጣ? ባይዘው 2013 የማት ኢንትራንስ ኤግዛም ላይ ነው የመጣው። ይቺ ደግሞ የመጣችው 2015 የማት ኤግዛማችሁ ኢንትራንስ ኤግዛም ላይ መጥቷል ነው። ይቺ ተመልከቱ፣ ቀላል ነች። ቫልዩን አገኛችሁ ነው ማርክ አገኛችሁ። እዚህ ጋር 2013 ስንመጣ የማንን የሚለን ፎርዝ ተርም ማለት አራተኛው ገብ በኤን ቦታ ማንን አስገቡ ነው? ኮስ ማንን አስገቡ ነው የሚለው? ፎርዝ ተርም አራትን ነው የምናስገባበት። እዚህ ጋር ማን ይሆናል ማለት ነው? 4 ታይምስ ፓይ ኦቨር 2 ይህ ማለት ምንድነው? ኮስ 2 ፓይ። አሁን ነው ጨዋታ። አያችሁ ኮመን ቫልዩን ማወቃችሁ የትሪግን እዚህ ጋር ይሰራላችኋል። ኮስ 360 ዲግሪ ስንት ነው የሚለውን ነገር ማወቅ መቻል አለባችሁ። ያኔ ካላወቃችሁ አበላችሁ። መልሱ ግን ስንት ነው? 1 ነው ማለት ነው። ስለዚህ እንደዚህ አይነት ነገር ቫልዩዎችን እወቁ። እንድታውቁት ነው ዋናው የሚፈልገው። ኢንትራንስ ላይ ይመጣሉ፣ ቀላል ናቸው። ግን ቤዚክ ኮንሰፕት ካላወቃችሁ ትሸወዳላችሁ። ወደ ሶስተኛው ጥያቄ እንሂድ። ኢንትራንስ ኤግዛም የመጣ ነው። ጀነራል ተርም ተሰጥቶናል። ይሄን ጀነራል ተርም ሰጠንና ከዚህ ጀነራል ተርም የትኛው ነው ከነዚህ ውስጥ ትክክል የሆነው ነው? ከዚህ ጀነራል ተርም ምን ይላል? ኢትስ አር ናቹራል ናምበር። ተርሞቹ ምንድናቸው ይላል? ሁሉም ተርም ናቹራል ናምበር ናቸው። ቢ ሁሉም ተርም ምንድናቸው? ኦር ናምበር ናቸው። ሲ ሁሉም ተርሞች ፖዚቲቭ ወይም ደግሞ ኔጌቲቭ ናምበር ናቸው ይላል። ዲ ዜሮ ኢዝ ዋን ኦፍ ኢትስ ሜምበር ይላል። ዜሮ አባል ነች የሲኩዌንሱ ይላል። እንዴት ነው የምንሰራው? እንዴት ነው የምንሰራው? ሰም ተርም ሊስት አውት እናደርጋለን። እዚህ ጋር ኤንን እንያት። ኤን ምንድን ነው የሚለን? ጀነራል ተርም 1/2 1 ማይነስ ኤን ይለናል። ሶ አሁን ምን ማድረግ የሚጠበቅብን? የተወሰነ ተርሞችን ሊስት አውት እናደርጋለን። የተወሰኑ ተርሞችን እንዘረዝራለን። ያኔ ነው ቫልዩን ምናውቀው። ይሄንን ምን ማድረግ እንችላለን? ይህ ማለት ከፈለግን በኤን ቦታ 1 2 3 እያስገባን የተወሰነ ሊስት ማድረግ እንችላለን። ከፈለግን ደግሞ እስኪ የኛ የማስሮታችን ተጠቅመን እናውቃለን። ይህ ማለት ምን ማለት ነው? ቱ ዘ ፓወር ኦፍ ምን ማለት ነው? ማይነስ 1 ማይነስ ኤን ማለት ነው። ይህ ማለት ምን ማለት ነው? ቱ ኤን ማይነስ 1 ማለት እኮ ነው። ሶ በኤን ቦታ 1 እናስገባ። 1 ስናስገባ ዘ ፈርስት ተርም ማለት ነው። 1 ስናስገባ ስንት ይሆናል ማለት ነው? 0 ይሆናል 1 ማለት ነው። 1 ስናስገባ 2 ሲገባ ዘ ሰከንድ ተርም ምን ይሆናል ማለት ነው? 2 ሲገባ 2 ይወጣልናል። ሰርድ ተርም 3 ሲገባ ስንት ይሆናል ማለት ነው? 4 ይሆናል እያለ ይሄዳል። ሶ ሊስት አውስናል 1 2 እያለ ይሄድልናል ማለት ነው። ተመልከቱ ከአንድ ይጀምራል 2 4 እያለ ይሄ ምንድነው? ኢንክሪዚንግ ነው፣ እየጨመረ እንጂ እየቀነሰ አይደለም። አሁን ጥያቄያችንን መስራት እንችላለን። ኤ ኢትስ ተርም አር ናቹራል ናምበር፣ ናቹራል ካውንቲንግ ናምበር ናቸው። ስታርቲንግ ፍሮም 1 ይላል። ኢትስ ትሩ ያ ከአንድ እኮ ነው የሚጀምረው። እዚህ ጋር ባጭሩ አገኘ ነው ማለት ነው። ግን እስኪ ሌሎችን ቼክ እናድርግ። ተርሞቹ ኦር ናቹራል ናምበር አለው ይላል። ኦድ አለው አንድ፣ ኢቭንም ደግሞ አለው። ስለዚህ ይህ ስህተት ነው ማለት ነው። ሲ ጋር ስንመጣ ተርሞች ፖዚቲቭ ኔጌቲቭ ናቸው። ኔጌቲቭ ጭራሽ አለ እንዴ? የለም። ዲ ዜሮ 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 ሜምበር ነች እንዴ? ከማን ነው የሚጀምረው? ከዋን ነው የሚጀምረው። ሶስት ምርታችን ኤ ነው። ተመልከቱ፣ እነዚህ ሶስቱ ጥያቄዎች በጣም ቀላል ናቸው፣ ግን የሲኩዌንስን ቤዚክ ዲፊኒሽን ማወቅ ይጠበቅባቸዋል። ፕላስ ደግሞ የማስ የተወሰነ ቤዚክ ኮንሴፕት ማወቅ ይጠበቅባቸዋል። ይህን ይመስላሉ። በቀጣይ ደግሞ እስኪ ታይፕስ ኦፍ ሲኩዌንስን እንመልከት። የሲኩዌንስ አይነቶችን ስናይ በጣም ብዙ አይነት ሲኩዌንስ አለ።
ግን መጽሐፋችን ላይ ሶስት አይነት ሲኩዌንስ ያስቀምጣል። እስኪ እነሱን እንያቸው። የመጀመሪያው አርቲሜቲክ ሲኩዌንስ ይለናል። አርቲሜቲክ ሲኩዌንስ ማለት ምንድነው? ኮንስታንት ዲፍረንስ ያላቸው ተመሳሳይ ልዩነት ያላቸው። ዲፍረንስ ማለት ምን ማለት ነው? ወይ አዲሽን ነው ወይ ሰብስትራክሽን ነው ወይ መደመር ነው ወይ መቀነስ ነው። ኮንስታንት የሆነ ለምሳሌ ተመልከቱ እዚህ ጋር 3 6 9 and 12 እያለ የሚቀጥል ሲኩዌንስ ቢኖረን ዲፍረንሱ ስንት ነው ማለት ነው? ከዚች ወደዚህ ዲፍረንሱ ስንት ነው? ስንት የተጨመረበት? 3 ከ6 ላይ ስንት ነው የተጨመረበት? 9 እንዲሆን 3 ከ9 ላይ 3 ይጨመርበት 12። አያችሁ ኮንስታንት ምን አለው ማለት ነው? ዲፍረንስ ወይ ይጨምራል ወይ ይቀንሳል ማለት ነው። አርቲሜቲክ ሲኩዌንስ ወይም አርቲሜቲክ ፕሮግሬሽን ይባላል ማለት ነው። ኔክስት ጂኦሜትሪክ ሲኩዌንስ ወይም ጂኦሜትሪክ ፕሮግሬሽን ምን አይነት ሲኩዌንስ ነው ከተባለን ኮንስታንት ሬሽዮ። ሬሽዮ ስንል ደግሞ የዚህ ተቃራኒ የሆነ ወይ መልቲፕሊኬሽን ነው ወይ ደግሞ ዲቪዥን ነው። ወይ ስናካፍለው ወይ በተመሳሳይ ቁጥር ስናባዛው ማንን ፕሪቪየስ ተርሙን ነው የሚሆን ከሆነ ጂኦሜትሪክ ሲኩዌንስ ተመልከቱ። ይሄን በስሪ ነበር የጀመረው፣ ይሄን በስሪ የሆነ ወደዚህ ሲሄድ በስንት ተባዛ? በሁለት ስናባዛው 3 በሁለት ሲባዛ 6 6 በሁለት ሲባዛ ስንት ይሆናል ማለት 12 12 በሁለት ስናባዛው 24። ሶ አይታችሁ ከሆነ ምን አለ ማለት ኮንስታንት ሬሽዮ ማለትም በኮንስታንት ቁጥር ተባዝቷል ማለት ነው። ወይም ስናካፍለው እንደዚህ አይነት ሲኩዌንስ ጂኦሜትሪክ ሲኩዌንስ ተብሎ ይጠራል። ቀላል ነው። መደመርና መቀነስ በኮንስታንት ከሆነ አርቲሜቲክ፣ በማባዛት ወይም በማካፈል ከሆነ ደግሞ ኮንስታንት ሬሽዮ እንለዋለን። ሶስተኛው ሪከርሲቭ ሲኩዌንስ። ሪከርሲቭ ማለት ተከታታይነት ያለው ሲኩዌንስ ነው። ከሁለቱ ለየት የሚያደርገው ይህ ሲኩዌንስ ምንድነው ይላል? ከሱ ቀደም የነበሩ ሁለት ተርሞች ወይም ከሁለት በላይ ተርሞች የሆነን ተርም ሲያስገኙ ሪከርሲቭ ተብሎ ይጠራል ነው። እንዴት? ለምሳሌ እዚህ ጋር ይቺ ስንት ተርም ነበረች? ዘ ፈርስት ተርማ 3 6 ምንድነች? ዘ ሰከንድ ተርም። አሁን ዘ ሰከንድ ተርም እንዴት የተገኘችው? ኢን ተርምስ ኦፍ ዘ ፈርስት ተርም ስንገልጻት a2 ሚንስ 6 ማለት ነች። ምን ማለት ነች? a1 ፕላስ ማን ነበር? ኮንስታንት ናምበሩ ማለት ነች 3 ብለን ገለጽ ነው። አያችሁት? ቀጣዩ ተርም ማለት ከሱ ፕሪቪየስ ያለው ተርም ሲደመር የሆነ ኮንስታንት ዲፈረንሷ ናምበር ነች አለን። እዚህ ጋር ስንመጣ a2 ስንት ነች? a2ን ኢን ተርምስ ኦፍ ፕሪቪየስ ስንገልጸው a2 ሚንስ ምንድነች? a1 ማለት 3 ማለት ነች። ታይምስ በስንት ማለት ነው? በ2። አያችሁት? a2 ማለት ኢን ተርምስ ኦፍ ፕሪቪየስ ታይምስ ወይም ዲቪዥን ባይ ኮንስታንት ናምበር ሲሆን እንዲሁም ሪከርሲቭ ሲሆን ግን ምን ይሆናል ማለት ነው? ከሱ ቀደም ያሉት ምን ማለት ነው? ለምሳሌ a3 ብንል a3 ማለት a1 ፕላስ a2 ብንል ሪከርሲቭ ሆነ። አያችሁ? ከሱ በፊት የነበሩ ተርሞች ወይ ተደምረው ወይ ተባዝተው ወይ ተካፍለው ወይ የሆነ ቁጥር እዚህ ጋር ተጨምሮባቸው 1/2 እንደዚህ ነገር በሆነ ፎርሙላ ነገር ብቻ የሆነን ተርም በሱ ፕሪቪየስ ተርሞች ምክንያት የተሰራ ከሆነ ሪከርሲቭ ይባላል። አያችሁ? ሁለት ሪከርሲቭ a1 እና ዘ ፈርስት ተርም እና ዘ ሰከንድ ተርም በሆነ ፎርሙላ ምክንያት ነው ሰርድ ተርምን ያመጡት። እዚህ ጋር ግን ይሄንን ያመጡት እነማን ናቸው? ፕሪቪየስ እና የሆነ ኮንስታንት ናምበር በአራቱ ኦፕሬሽን ወይ ተደምረው ወይ ተቀንሰው ወይ ተባዝተው ወይ ተካፍለው ነው። እዚህ ጋር ግን ምን አለ ማለት ነው? ሁለት ፕሪቪየሶች አንድ ላይ በሆነ ሬሽዮ በሆነ ነገር ምናምን ተባዝተው ተደምረው ከሆነ ሪከርሲቭ እንለዋለን ነው። እነማን አሉ? ሁለት አይነት ሪከርሲቭ ሲኩዌንስ አለ መጽሐፋችን ላይ ፋይቦናቺ እና ፕሮፌሰር ሙላቱ። ፋይቦናቺ ጣሊያናዊ ሲሆን ምን አለ? አሳብሽን ነው ከሆነ ነገር አስዩም አደረገ። የራቢት ውልደትን የጥንቸል ውልደትን አስዩም አድርጎ የሰራው ሲኩዌንስ ነው። n1 ሲሆን ወይም አንዳንድ መጽሐፎች 0 ብለው ይጀምራሉ። ችግር የለውም። የመጀመሪያዋ ተርም ማነች እንበላት? if n is equal to 1 ሲሆን 1 ይሆናል አውትፑታችን። if the second order ሲሆን 2 ሲሆን አሁን አውትፑታችን 1 ይሆናል። ከዛ በላይ ያሉት ግን 3 እና ከሱ በላይ የሆኑት ግን የሱ ሁለት ፕሪቪየስ ተርሞች ናቸው። ሶ በዚህ መሰረት ፎርሙላ የሰጠን ማንና ማን ነው? the first term ላይ ሲሆን ማነች? the first term a1 አንድ ነች አለን። the second term a2 ስንት ነች? 1 ነች። ከዛ በኋላ የሚመጡት ግን የሁለቱ ድምር ነው። the third term ምን ይሆናል ማለት ነው? ከሱ በፊት ፕሪቪየስ ያሉት ሁለቱ ድምር ውጤት ነው። ስለዚህ third terማችን ማነች? second 2 ይሆናል ማለት ነው። fourth term ጋር ብንመጣ the fourth term is the sum of its two previous terms ማን ነው? የa2 እና የa3 ድምር ይሆናል። አያችሁት? 3 ማለት የተገኘችው አንድና ማን ተደምራ ነው? ሁለት ሲደመር 3 እናገኛለን። 5 የማን ድምሮች? ከሱ በፊት ያሉት የማንና የማን?
የሁለትና የሶስት ድምር ነች። ስምንትስ እንዴት ተገኘች? የሶስትና የአምስት ከሱ በፊት ያሉት ሁለት ፕሪቪየሶች እያለ ሲሄድ ፋይቦናቺ ሲኩዌንስ ተብሎ ይጠራል። ፕሮፌሰር ሙላቱ ደግሞ ኢትዮጵያዊ ሲሆን የሱ ተመሳሳይ ነገር ነው። እዚህ ጋር ጀስት የሚቀይረው ናምበር ነው። 4 እና 1 ያረጋታል። 1 እና 1 ብሎ ነበር የተነሳው ፋይቦናቺ። ሙላቱ ደግሞ 4 and 1 the first term is 4 the second term is 1 the other terms are the sum of the two previous term ብሎ ነው ዲፋይን የሚያደርግልን። ሶ እዚህ ጋር ስናይ ይሄን ተሰጥቶናል። ሰርድ ተርም ማለት የሁለቱ ድምር የአራትና የአንድ ድምር 5። ስድስት ማለት ማን ነች? ስድስት ማለት የሁለቱ ከሱ በቀደምት የሆኑ ነገሮች አንድ የተደምረው ይሰጡናል። 11 ማን ነች? 11 ማለት ከሱ በፊት ያሉ ሁለት ተርም 5 እና 6 ተደምረው ይሰጡናል። this is recursive ማለትም ከሱ በፊት በሆኑ ተርሞች አንድ ላይ ሲደመሩ ሲባዙ ብቻ በሆነ ፎርሙላ ነገር ፕሪቪየስ ተርሞች ሲገናኝ ሪከርሲቭ ይባላል። በእርግጥ መጽሐፋችን ላይ ክፍተት አለ። ምንድነው እሱ? ፕሮፌሰር ሙላቱ እንዴት ይሄንን ሲኩዌንስ ከምን ተነስቶ ከምን አሳብሽን ተነስቶ እንደሰራው ግልጽ አድርጎ የነገረን ነገር የለም። በቀጣይ ኤዲሽን ይስተካከላል ብለን እንጠብቃለን። የፋይቦናቺ ግን ይታወቃል ከባቢት የተነሳው የፕሮፌሰር ሙላቱ መቀመጥ መቻል አለበት። ለማንኛውም እነዚህን አስመልክቶ ኢንትራንስ ኤግዛም ላይ የመጡ እስከተወሰኑ ኤግዛሞችን የተወሰኑ ጥያቄዎችን እንመልከት ግልጽ እንዲሆኑልን ማለት ነው። እሺ ኢንትራንስ ኤግዛማችን ላይ በ2011 በ2012 እና በ2013 የመጡ ሳምፕል ጥያቄዎችን አምጥቻለሁ። እሱን አስመልክቶ እንስራ። በእርግጥ በጣም ብዙዎች አሉ። እኛ ግን የተወሰነው ታየን። አብዛኛው አሰራሩ ተመሳሳይ ስለሆነ ውስኖችን እናያለን። በ2011 ላይ እንደዚህ አይነት ሲኩዌንስ ሰጠና ፋይንድ ቫልዩ ኦፍ ኤክስ ይለናል። ባይ ዘ ዌይ ሲጠይቁና ጠይቁ አንደኛ ከሲኩዌንስ ውስጥ የሆነ ነገር ይሰጡና ሪፕሬዘንት ቫሪያብል ያደርጉና የዛው ቫሪያብል ቫልዩ ፈልጉ ሲኩዌንሱ ሙሉ እንዲሆን ተብለን እንጠይቃለን። ወይም አይታችሁ ከሆነ ዘ ኔክስት ተርም ማለትም የመጨረሻው ተርም ማን ነው ፈልጉ ተብሎ ሊሰጠን ይችላል ማለት ነው። እነዚህ ጥያቄዎች ሊኖሩ ይችላል። ወይ ፋይንድ ዘ ሪስፔክቲቭ ተርምስ ተብሎ ልንጠይቅ እንችላለን። በቀጣይ የሚመጡ ሁለት ኮንሲኪዩቲቭ ተርሞችን ፈልጉ ልንባል እንችላለን ማለት ነው። ሶ ይሄንን አስመልክቶ ማወቅ መቻል ያለብን ጥያቄው ሲሰጠን መጀመሪያ እንዲሁ ማየት ነው። ዜድ መልቲፕሊኬሽን ነው ወይስ ዲፍረንስ ነው የሚለውን ነገር እናያለን። እዚህ ጋር ስናይ ለምሳሌ የመጀመሪያዋን ስናይ ኤክስ ሲኩዌንስ መጀመሪያ ነገር ሲሰጠን ኦልዌይስ መስራት ያለብን ዲፍረንሱን እንፈልጋለን። ወይም ደግሞ ቀላል ነገር ከሆነ እንደዚህ ቁጥር መልቲፕሊኬሽን ነው ወይ ያለው ነገር ያለው አንዱ ከአንዱ ተርም ያለው ነገር እናያለን። እዚህ ጋር ስናይ ለምሳሌ ኦሬዲ ቁጥሩ ትንሽ ስለሆነ ከ16 ወደዚህ ስንሄድ ኦሬዲ ዲቫይድ ባይ 2 እንደሆነ ይታያል። እዚህ ጋር ስንመጣ ዲቫይድ ባይ 2 እየሆነ ነው። እዚህ ጋር ስንመጣ ከዚህ 4 በ2 ሲካፈል ስንት ይሆናል ማለት ነው? 2 ይመጣል። ሶ ኤክስ ማነች ያለ ነው። ኤክስ ለማግኘት 2 በስንት እናካፍላታለን ማለት ነው? በ2 ስናካፍላት ማለት ነው። ማነች ኤክስ? አንድ ይሆናል። ቀጣይ ተርሙን ትክክል መሆኑን ለማወቃችን ይህችን ተርም አንድን ለ2 ስናካፍላት 1/2 ይሆናል ማለት ሲኩዌንሳችን ትክክል ይሆናል። ስለዚህ ኤክስ ማነች ማለት ነው? ኤክስ ማነች ማለት ነው? አንድ ነው ማለት ነው። አያችሁ በጣም ቀላል ነገር ነው። ግን ይህ ሲኩዌንስ ምንድነው? ጂኦሜትሪክ ሲኩዌንስ ነው ማለት ነው። እንዴት አወቅን? ያለው ነገር ምንድነው? ኮንስታንት ሬሽዮ ያ ማን ነው? 2 ነው ማለት ነው። በ2 እየተካፈለ ነው ሄደው ወይም ደግሞ በ1/2 እየተባዛ ነው ሄደው ማለት ነው። ይህ ቀጣይ ሁለተኛውን ነገር እንመልከት። the next term of the sequence ይላል 2012 ላይ የመጣ ኢንትራንስ ኤግዛም the next term means እዚህ ጋር መጨረሻ ላይ ያለውን ማን ነው እያለን ነው። እዚህ ጋር ምርጫ አለው ግን ምርጫውን ትተነው ነው ትችው ነው። እዚህ ጋር ሳይ ከላይ ቁጥሩ የሚከብዳችሁ ከሆነ ከታች አካባቢ ጋር ስትመጡ ከ54 18 እንዴት ምን ቢሆን ነው የመጣው? ተደምሮ ነው ተቀንሶ ነው? ከ18 ወደ 6 ሄደው ተካፍሎ ነው ተደምሮ ነው? የትኛው ነው ኮንስታንት ነገር አለው የለውም ብለን ስናይ እዚህ ጋር በመደመር ብንሄድ ከ54 ወደ 18 የሆነ ተቀንሶ ነው የመጣው። በጣም ብዙ ቁጥር ነው የመጣው። ከ18 6 ስንት ነው የተቀነሰው ማለት ነው? ከ18 ላይ 6 ከመጣ 12 ተቀንሷል። እዚህ ጋር ግን ከ54 ላይ 12 ሲቀንስ ነው 18 ይሆናል አይደለም? እስኪ ደግሞ በመልቲፕሊኬሽን ቼክ ላድርገው ወይም ዲቪዥን አካፍዬ ቼክ ላድርገው ብለን እናስብ። 54 ለ3 ሲካፈል 18 የሚሆነው ለ3 ኦኬ 18 ለማን ቢካፈል ነው 6 የሚመጣው? ለ3 እንላለን። አሁን የሆነ ኮንስታንት ነገር አገኘን በመልቲፕሊኬሽን። ስለዚህ በመልቲፕሊኬሽን ኮንስታንት ነገር ካመጣን በዛው እንቀጥሏለን። እሺን ቼክ እናድርገው። 162 54 የሚመጣው ቼክ ስናደርገው መልሳችንም አሁን በ3 ሲካፈል ሆነ ማለት ነው። ሶ ይሄ ነገርን ማወቁ ቀላል ነው። ኤክስ ማለት 6 ለማን ስናካፍለው ማለት ነው? ለ3 ስናካፍለው ኤክስ ስንት ይሆናል ማለት ነው? 2 ይሆናል ማለት ነው። ዚስ ምን ሲኩዌንስ ነው? ጂኦሜትሪክ ሲኩዌንስ ነው ማለት ነው።
ምክንያቱም ኮንስታንት ሬሽዮ ማን 3 ነች ማለት ነው። ተካፍሏል። ቀጣይ ሶስተኛው ኢፍ አለን እዚህ ጋር ደግሞ የሆነ ሊሰጠን -1 n እና 13 is arithmetic progression ወይም ሲኩዌንስ ቢሆን find the value of n ይላል። የኤንን ቫልዩ ፈልጉ። 2013 ኢንትራንስ ኤግዛም የመጣ ነው። በጣም ይከብዳል። በጣም 3 ነገር ነው። አሁን በተማርነው መሰረት ለመስራት ይከብድ ይችላል። አርቲሜቲክ ምን እንድትማሩ ግን ቀላል ነው። የሁለቱን እንደምርና ለሁለት ማካፈል ነው ኤን እናገኘው ነበር። ካልሆነ ግን አሁን በሰራነው ኮንሴፕት እንዴት ነው የሚሰሩት? ብልጥ መሆን ነው። ስለዚህ ሰብስቲቲዩት እናደርጋለን። ምርጫዎችን በመተካት አርቲሜቲክ ሲኩዌንስ ነው አይደለም የሚለው ዲፈረንሱን እናያለን። ከኤን ጀምር እንሂድ። በኤን ቦታ ኤንን የኤን ቫልዩ ተካበት 9 ማለት ነው። ከዛ ማን አለ? በኤን ቦታ 9 ተካ 13። አሁን ቼክ እናድርግ። ይህ ነገር አርቲሜቲክ ሲኩዌንስ ይሰራል አይሰራም የሚለውን ቼክ እናድርግ። ከ9 ከ-1 ወደ 9 ሄዶ ስንት ቢደመርበት ነው 10? ከ9 ወደ 13 ስንት ቢደመርበት 4? ይህ ነገር አርቲሜቲክ ይባላል እንዴ? አይባልም። ቻው ቢ ጋር እንምጣ። በኤን ቦታ ማን እናስገባለን? 10። ስለዚህ ማን ነው -1 10 እና 13? this is arithmetic or not? how እንዴት ነው ቼክ እናደርግ? በዚህ ወደዚህ ኢንክሪመንት የሆነው ስንት ዲፈረንሱ ኮንስታንት ስንት ቢጨመርበት ነው 11? ከ10 ወደ 3 የተለያየ ሆነ ሶ ቢ ቻው ሲ ጋር እንምጣ። 6 -1 በኤን ቦታ 6 እናስገባ 6 13 ከ-1 ወደዚህ ወደ 6 ሄዶ ስንት ቢጨመርበት ነው 7? ከ6 ወደ 13 ስንት ቢጨመርበት ነው 7? አያችሁ ተመሳሳይ መጣለን። ሶ ተመሳሳይ ዲፈረንስ ካለው ምንድነው ማለት ነው? አርቲሜቲክ ሲኩዌንስ ይሆናል። መልሳችንን እዚህ ጋር እናገኛለን። ብልጥ እንሆናለን ማለት ነው። ባንማረው እዚህ ጋር ኮንሴፕቱን በማወቅ መስራት እንችላለን። ግን አርቲሜቲክ ሚል ላይ ስንመጣ ግን በቀላሉ የምናውቅበት ዘርፍ አለ። እሱን ስንደርስ እናያለን። ሁለቱን እንደምርና -1 + 13 ኦቨር 2 ብናደርገው 6 ይመጣልናል። ግን በዚህ መሰረት እንደዚህ አድርገን እንሰራለን። አሁን ጥያቄው ሌላ አይነት ሲኩዌንስ የለም ወይ ነው? ግጥም አድርጓል እንጂ እሱን እናያለን። እሺ ሌላ አይነት የሲኩዌንስ ታይፖችን እስኪ እንመልከት። 4 5 6 7 እና 8 እንጨምራለሁ አሉ። እነዚህ ሲኩዌንስ መጽሐፋችሁ ላይ አታገኟቸውም። ግን ሳት ኤግዛም አፕቲቲዩድ ኤግዛም ላይ ይመጣሉ። በጣም ይወደዳሉ። እነዚህ ኤግዛሞች አይቀሩም። እነዚህ ሲኩዌንስ ታይፖች አይቀሩም። ቢያንስ 2 3 እስከ 4 ድረስ ጥያቄ ይመጣባቸዋል። ለምን? ምክንያቱም ሎጂካል ቲንኪንግ ስለሚያስፈልግ ነው። የእናንተን አስተሳሰብ የእናንተን ፓተርን የመውጣት ችሎታ በደንብ ስለሚጠይቁ ነው። ስለዚህ እነዚህን እኛ እናያቸዋለን ማለት ነው። ቢኮዝ የሲኩዌንስ ታይፕ ናቸው። አራተኛው የምናገኘው ሲኩዌንስ እኔ ኮንስታንት ዲፈረንስ ብዬ የሰየምኩት አለ። በኮንስታንት ዲፈረንስ ውስጥ 3 አይነት ሲኩዌንስ አለ። አርቲሜቲክ ፕሮግሬሽን ወይም አርቲሜቲክ ሲኩዌንስ አለ። ለማሳየት ነው። ዜን ኳድራቲክ ሲኩዌንስ እና ኩቢክ ሲኩዌንስ የሚባሉ አሉ። ኮንስታንት ዲፈረንስ ማለት ተመሳሳይ ልዩነት ያላቸው። ተመሳሳይ ልዩነቱ የምናገኘው ፈርስት ዲፈረንስ ኢዝ ኮንስታንት ገና በመጀመሪያው ላይ ከሆነ አርቲሜቲክ ሲኩዌንስ ይባላል። ይህ ኮንስታንት ዲፈረንስን የምናገኝበት ቦታው ደረጃ ሰከንድ ሌቭል ላይ ከሆነ ሰከንድ ዲፈረንሱ ኮንስታንት ከሆነ ኳድራቲክ ሲኩዌንስ ይባላል ነው። ሶስተኛው ደረጃ ላይ ከሆነ ኮንስታንት ተመሳሳይ ነገር የምናገኘው ኩቢክ ሲኩዌንስ ይባላል። ምን ማለት ነው? እስኪ በኤግዛምፕል እንየው። እንመልከት። ይችኛዋን 3 ይላል አንድ ሲኩዌንስ ተሰጠን። 3 6 9 12 ተሰጠን። ከዚህ ወደዚህ ስንሄድ ኢንክሪመንት ያደረገው የጨመረው ስንት ነው? 3 ተደመረ 6 መጣ። ከ6 ላይ 3 እንጨምር 9 ይሆናል። ብራቮ። ከ9 ላይ ስንት ቢጨመር ነው 3? ተመልከቱ። ኮንስታንት ዲፈረንስ ያገኘ ነው ስንተኛው ሌቭል ላይ ነው? ዘ ፈርስት ሌቭል። ሶ ፈርስት ሌቭል ላይ የምናገኘው ከሆነ ይህ ሲኩዌንስ ምንድነው? አርቲሜቲክ ሲኩዌንስ ነው ማለት ነው። ዲፈረንሱ የተገኘ ኮንስታንት የመጣው ሳንደክም በመጀመሪያው ደረጃ ነው። ስለዚህ እንደዚህ አይነት ነገር ከመጣ አርቲሜቲክ ይባላል ነው። እሺ ይህን ደግሞ ቼክ እናድርግ። 3 ከ3 ወደ 6 ዲፈረንሱ ስንት ነው? 3 ከ6 ወደ 11 ዲፈረንሱ ስንት ነው? ስንት ተጨምሮበት ነው? 5 ብራቮ። ከ11 ላይ ስንት ቢጨመርበት ነው 18 የመጣው? 18 7 ማለት ነው። ተመልከቱ። ሌላ እንደገና ምን ፈጠረልን? ሌላ ሲኩዌንስ። አሁንም ቼክ እናድርግ ዲፈረንሱን። ከ3 ላይ ስንት ቢጨመር ነው 5 የመጣው? 2 ከ5 ላይ ስንት ቢጨመር ነው 7 የመጣው? 2 ናው ምን አገኘን? ኮንስታንት ዲፈረንስ አገኘን። ግን ኮንስታንት ዲፈረንስን ያገኘ ነው
ስንተኛው ደረጃ ላይ ነው ካልን አንደኛው ደረጃ ላይ ነው እንዴ? አይደለም። ሁለተኛው ደረጃ ላይ ነው ኮንስታንት ዲፍረንስ ያመጣው። ሶ ዚህ ሲኩዌንስ ምን ተብሎ ይጠራል ማለት ነው? ኳድራቲክ ሲኩዌንስ ተብሎ ይጠራል። አሁን የገባችሁ ይመስለኛል። እስኪ ለማንኛውም ይሄን ሲኩዌንስ እንመልከት። ከ3 ወደ 7 ስንት ቢጨመርበት ነው? 4 ከ7 ወደ 14 7 ዜን ከ14 ወደ 26 ዜን ከ26 ላይ ስንት ቢጨመርበት ነው 35 የሚመጣው? 35 የሚመጣው ከ26 ላይ ስንት ቢጨመርበት ነው ማለት ነው? 19 ብራቮ። ዜን አሁን ደግሞ ምን ካልኩሌት እናውጣ? እነዚህ ደግሞ እንመልከት። ከአራት ላይ ስንት ቢጨመር ነው እዚህ ጋር 7 የሚመጣው? 3 ከ7 ላይ ስንት ቢጨመር ነው ማለት ነው 12 የሚመጣው? 5 ከ12 ላይ ስንት ቢጨመር ነው 19 የሚመጣው? 7። አሁንም ሌላ ሲኩዌንስ አገኘን። ተመልከቱ። ኮንስታንት እስካሁን አላገኘንም። ከ3 ላይ ስንት ቢጨመር ነው 5 የሚመጣው? 2 ከ5 ላይ ስንት ቢጨመር ነው 2? አሁን ምን አገኘን? ኮንስታንት አገኘን። ተመልከቱ። ኮንስታንት ዲፍረንስ ስንተኛው ደረጃ ላይ ነው ያገኘነው? ኢትስ ዘ ፈርስት ሌቭል ኖ፣ በመጀመሪያው ሌቭል ላይ አይደለም፣ ሰከንድ ሌቭል ላይ አይደለም፣ ሰርድ ሌቭል ላይ ነው ኮንስታንት ዲፍረንስ ያመጣነው። ሰርድ ዲፍረንስ ላይ ነው ኮንስታንት የምናገኘው። ይህ ሲሆን ይህ ሲኩዌንስ ምን ተብሎ ይጠራል? ኩቢክ ሲኩዌንስ ተብሎ ይጠራል ነው። ሶ ዲፍረንስ ኮንስታንት ማለት እኒህ ናቸው። የገባችሁ ይመስለኛል። እንቀጥል። ኤክስፖኔንሻል ዲፍረንስ ሲኩዌንስ የሚባል ደግሞ አለ። ኤክስፖኔንሻል ዲፍረንስ ሲኩዌንስ ወይም አንዳንድ መጽሐፎች ደግሞ ጂኦሜትሪክ ዲፍረንስ ሲኩዌንስ ይሉታል። ምን አይነት ደግሞ ፎርም ምን አይነት ፓተርን አለው ነው ሲኩዌንስ? ዋናው ነገር ሲኩዌንስ ኩዊዝ ፈርስት ዲፍረንስ ፎርም ነው። የመጀመሪያው ዲፍረንስ ምን ፎርም ያደርጋለው? ጂኦሜትሪክ ሲኩዌንስ ፎርም ያደርጋለው። መጀመሪያ ምንድነው ዲፍረንስ ይፈጥራል፣ ከዛ ደግሞ ጂኦሜትሪክ ይመጣል። መጀመሪያ ፕላስ ኤንድ ማይነስ ነበር ልዩነቱ። ከዛ ደግሞ ሁለተኛው ሌቭል ላይ ወደ መልቲፕሊኬሽን ይመጣል ማለት ነው። ወደ ሬሽዮ ይመጣል፣ ጂኦሜትሪክ ይሰራል። ምን ማለት ነው? እስኪ እንየው በኤግዛምፕል ግልጽ እንዲሆንልን። ከ3 ወደ 7 ተመልከቱ። 3 ነው ሁሉንም ያረዱት እንዲገባል ማለት ነው። ከ3 ወደ 7 ስንት ቢጨመርበት ነው 7 ሄዶ? 3 ላይ ስንት ቢጨመር ነው 7 ሄዶ? 4 ከ7 ላይ ስንት ቢጨመርበት ነው 15 የመጣው? ስንት ቢጨመር ነው 7 8 ዜን ከ15 ላይ ስንት ቢጨመር ነው 31 የሆነው? 16 ሉክ። አሁን የነዚህን ፓተርን እንስራ። የነዚህ ፓተርን ዲፍረንሱን ብናወጣ ከ4 ወደ 8 ሄዶ ስንት ቢጨመርበት ነው 4? ከ8 ላይ አሁን 4 ብንጨምርበት 12 ነበር የሚመጣው፣ ግን 16 ነው የመጣው። ስለዚህ የሆነ ነገር አለ። በሁለት እስኪ እናባዛው ደግሞ 4ን በሁለት ስናባዛው 8 ይመጣልናል። 8ን በሁለት ስናባዛው ስንት ይመጣልናል? 16። አሁን የገባችሁ ይመስለኛል። ተመልከቱ። መጀመሪያ አካባቢ ላይ ስንሰራ ይቺ ፈርስት ሌቭል ያመጣናት ሲኩዌንስ፣ ከዚህ ሲኩዌንስ ይሄን ሲኩዌንስ ያመጣነው ምን እያደረግን ነበረ? ዲፍረንስ ፕላስ 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 እየሰራን ነበረ። እዚህ ጋር ስንመጣ ሰከንድ ሌቭል ላይ ደግሞ ምን መጣ? መልቲፕሊኬሽን፣ ጂኦሜትሪክ ሲኩዌንስ ፎርም አደረገልን ማለት ነው። ይሄ ሰው መጀመሪያ ላይ ምንድን ነበር የሰራው? ዲፍረንስ። ሰከንድ መጀመሪያ ላይ ፈርስት ዲፍረንስ ፎርም ጂኦሜትሪክ ሲኩዌንስ። መጀመሪያ ምንድን ነበር? ዲፍረንስ ነው። ከዛ ጂኦሜትሪክ ሲኩዌንስ አይነት ነገር ሬሽዮ፣ ኮንስታንት ሬሽዮ ካመጣለን ልብ በሉ ይህ ሲኩዌንስ ምንድነው? ኤክስፖኔንሻል ዲፍረንስ ሲኩዌንስ ወይም ጂኦሜትሪክ ዲፍረንስ ሲኩዌንስ ይባላል። ግልጽ ይመስለኛል። በኤን ተርማቸው ቢሰጣን ማወቅ እንችላለን። ማነው አርትሜቲክ፣ ማነው ኳድራት፣ ማነው ኩቢክ ኤንድ ማነው ኤክስፖኔንሻል ዲፍረንስ ያለው ማወቅ እንችላለን። አርትሜቲክ ሲሆን ሊኒየር ነው ያላቸው፣ ኤን ፎርም ነው የሚቀመጠው ሊኒየር። ኳድራቲክ ሲሆንስ ምንድን ነው የሚኖራቸው? ስኩዌር ፎርም ነው ጀነራል ተርማቸው፣ ኤን ስኩዌር ፕላስ ምናምን እያለ የሚሄድ ከሆነ። ኩቢክ ሲሆን ምን ይሆናል ማለት ነው? ኤን ዘ ፓወር ኦፍ 3 ይሆናል ፎርማቸው። ጀነራል ተርማቸው ነው ማለት ጀነራል ተርማቸው በእንደዚህ አይነት የሚቀመጥ ኤን ስኩዌር የሚቀመጥ ከሆነ ኩቢክ ነው ማለት ነው። ማለት ኳድራቲክ ነው። በስሪ ከተቀመጠ ኤን ዘ ፓወር ኦፍ 3 ኩቢክ ነው። ኤክስፖኔንሻል ከሆነስ ኤክስፖኔንሻል ሲኩዌንስ ጀነራል ተርማቸውን የምናገኘው እንዴት ነው? ኢትስ ናምበር ዘ ፓወር ኦፍ ኤን ማለት ነው። ኮንስታንት ናምበር ሌትስ ሴይ 2 ዘ ፓወር ኦፍ ኤን አይነት ፕላስ ምናምን ነገር ቢሰጠን ጀነራል ተርሙ ማን ነው ማለት ነው? ኤክስፖኔንሻል ዲፍረንስ ሲኩዌንስ መሆኑን እናውቃለን ማለት ነው። ሶ አምስተኛውን ኤግዛምፕል አምስተኛውን ታይፕ አየን። ዘ ሲክስ ሚክስድ ሲኩዌንስ። ሚክስድ ማለት ደግሞ ከስሙ እንደምንረዳው ዘ ሚክስ ኦፍ ቱ ዲፍረንት ሲኩዌንስ፣ ሁለት ሲኩዌንሶች አንድ ላይ ሲሆኑ አንድ ላይ ሲቀመጡ ምን ተብሎ ይጠራል ነው? ሚክስድ ሲኩዌንስ ነው። ለምሳሌ ተመልከቱ። ይህ ራሱን የቻለ ሲኩዌንስ ነው። ምን የሆነ ነው? ራሱን የቻለ አንድ ሲኩዌንስ ይቺ እንውሰዳት 3 6 9 12 አንድ ራሱን የቻለ ሲኩዌንስ ነው። ሌላ ሲኩዌንስ ማን አለ ደግሞ ማለት ነው?
ለምሳሌ እቺ ማለት ኳድራቲኳን ብንወስዳት ማነች 3 6 11 18 ዜን እነዚህ ምን ያርገው ያመጣሉ ሚክስ ያርገው ያመጡብናል ሚክስ ሲደረግ ሚክስድ ሲኩዌንስ ፎርም ስናለቅ ህግ አለው ይቺ እናመጣና እዚህ ጋር ኤዋን ላይ እናረጋታለን ለዚህኛው ሲኩዌንስ ሚክስድ ነው ማለት ነው ዘ ሚክስድ ሲኩዌንስ ቢሆን ይሄ ኤንስተርም እንኳን ባይዘው ይባል እንዴው እንድታውቁት ነው ዝም ብዬ ነው እንደዚህ ያረኩት ይቺ 3 እዚህ ጋር መጣች ዜን ቀጣይ ደግሞ ከዚህ መተረም ተወስደው ይቺኛው አንድ አመጣታለህ ታረግና ምን ይሆናል ማለት ነው 3 ይሆናል ቀጣይ ደግሞ ማንን ታመጣለህ ይቺን ታመጣለህ ዜን ይቺን ታመጣለህ ዜን የት ሄዳለህ ማለት ነው ከዚያ እዚህ ትመጣለህ ቀጣይ ማንን ታመጣለህ ይቺን ታመጣለህ ቀጣይ ማንን ታመጣለህ 12 ከዛ 18 እንደዚህ አይነት ሲኩዌንስ ሰጥቷል 3 3 6 6 9 11 12 18 ቢመጣብን ወይም እዚህ ጋር በትልቁ ልጻፍላችሁ 3 3 6 6 9 11 12 18 አይነት ሲኩዌንስ ይሰጠና መጨረሻ ላይ ኤክስ ብሎ ያመጡብናል ዜን የኤክስ ቫልዩ ፈልጉ አይነት ጥያቄ ይመጣል ይህ ሲኩዌንስ እኛ እንዴት አድርገን ያገኘ ነው ሚክስድ ሲኩዌንስ ነው ከበስተኋላው ማንንም ሚክስ ያደርግ ነው አንድ ሌላ ሲኩዌንስ እና አንድ ሌላ ሲኩዌንስ ሁለት ሲኩዌንስ የተለያዩትን ሚክስ አድርገን ነው ይሄን ሲኩዌንስ ያገኘ ነው ይሄን ሳያሳዩ ይቺን ብቻ ሳያመጡብን ግራ ይገባናል ግን ምን ተብሎ ይጠራል ሚክስድ ሲኩዌንስ ነው እንዴት እናውቀዋለን አንድን ሲኩዌንስ በማየት እንዴት ነው ሚክስድ ነው ወይስ አይደለም የሚለው ለማወቅ ሁለት ነገር አለ ምን አልኩ ሁለት ነገር የመጀመሪያው ኢንክሪዝ ዜን ዲክሪዝ ዲፈረንስ ማለት ነው ይጨምራል ከዛ ይቀንሳል ይጨምራል ከዛ ይቀንሳል አይነት ነገር ከሆነ አትጠራጠሩ ሚክስድ ነገር አለበት ነው ለምሳሌ ይሄን ተመልከቱ 3 3 ኦኬ እሺ ሄደ 6 6 እየጨመረ ነው ሄደው 9 9 እየጨመረ ነው ሄደው ይሄኛውን አለፈ ዜን ምን ያደርጋል ደግሞ ይላል ፍላክቹዌት ደግሞ የሚያደርግ ከሆነ እንደዚህ አይነት አንደኛው ታይፕ ነው ሌላኛው ታይፕ ደግሞ ሚክስድ መሆኑን ተው ፍላክቹዌት ያደርጋል ነው ዲፈረንስ ፍላክቹዌት ያደርጋል ማለት ምን ማለት ነው ከዚህ ወደዚህ በስንት ነው ሄደው በዜሮ ደስ አለ ኦኬ ከዚህ ወደዚህ ስንት ሄደ 3 ሄደ ከዚህ ወደዚህ ምን መጣ 0 ተመልከቱ ከዚህ ወደዚህ ምን ሄደ 3 ዲፈረንሱ ምን አደረገ ፍላክቹዌት በሆነ ቁጥር ላይ ፍላክቹዌት የሚያደርግ ከሆነ ይህ ሲኩዌንስ ሚክስድ ሲኩዌንስ ነው ማለት ነው አወቅን ወይ ፊክስድ ወይ ፍላክቹዌት የሚያደርግ ወይ ደግሞ ይጨምርና ደግሞ መቀነስ ማለት ለምሳሌ 3 7 9 እየጨመረ ሄዶ ድጋሚ እንደገና ከ9 ላይ የሆነ 6 ቢል ከዛ እንደገና ቢጨምር 7 12 ይልና እንደገና ደግሞ ቢቀንስ ከ12 ላይ ማን ሁለት ቢያመጣ እየጨመረ ሄደ እዚህ ጋር ቀነሰ ኢንክሪዝ ኤንድ ዲክሪዝ የሚባለው እንደዚህ አይነት ነገር ነው ወይ ደግሞ ፍላክቹዌት 0 3 ዲፈረንስ እንደገና 0 እንደገና 3 ይመጣ ከሆነ ምን አይነት ሲኩዌንስ ናቸው እነዚህ ሚክስድ መሆኑን እናውቃለን አሁን ጥያቄው ሚክስድ ሲኩዌንስ ከሆነ እንዴት እናውቃለን ነው እንኳን ሚክስድ ሲኩዌንስ መሆኑን አወቅን ሚክስድ ሲኩዌንስ ከሆነ the first term ማነች ከዚህ የመጣችው the first term አይታችሁ ከሆነ the first term ማለት ከዚህ ነው የመጣችው odd term the first the third the fifth term and the seventh term then even terms ደግሞ a2 a4 8 18 ብንል ሁለቱ ሲኩዌንሶች እነዚህ ናቸው እዚህ ጋር ብናመጣ እዩ ማነች the first term ማለት 3 ነች ተመልከቱ ሌላኛው ተርም ደግሞ a3 ሶስተኛዋ 6 ነች ሌላኛዋ a5 ማለት 9 ነች ሌላኛዋ a7 ማነች 12 እነዚህ አንድ ራሳቸውን የቻሉ ሲኩዌንስ ነው ስናወጣው አየው ትክክል ከሆነ ስናወጣው 3 3 ትክክል ነን 6 6 ትክክል ነን 9 አገኘናት 12 አገኘናት አያችሁ ስንነጥለው ኦድ የሆነው ተርሞች አንድ ሲኩዌንስ ነው ኢቭኖች ደግሞ ቼክ እናድርግ ኢቭን እነማን ናቸው ዘ ሰከንድ ተርም ማነች 3 ዜን ዘ ፎርዝ ተርም ፎርዝ አራተኛው ማነች 6 ዜን ዘ ሲክስ ተርም 11 ዜን 8 ተርም 18 እነዚህ ሌላኛው ሲኩዌንስ ናቸው እስኪ ቼክ እናድርግ 3 6 11 18 አያችሁ ይቺንም እንዳትረሷት ስለዚህ ቀጣዩን ማግኘት እንችላለን ማለት ነው እሱን እንዴት እንደሆነ በኢንትራንስ ኤግዛም አፕቲቲዩድ ላይ የመጡ ጥያቄዎችን በማየት እናጠናክረዋለን እንዳትረሱ ከነዚህ መስት አንድ ይመጣል ከኳድራቲክ እና ከኩቢክ አንድ አይቀርም ኢንትራንስ ላይ አንድ ጥያቄ ይመጣል ሁለትም ሊመጣ ይችላል ኤክስፖኔንሻል ዲፈረንስም አንድ ይመጣል ሚክስድ ሲኩዌንስም አንድ ይመጣል አንድ ያመጣሉ ማለት ነው ስለዚህ እነሱ እነማን ናቸው የሚለውን ሲኩዌንስ እንመልከት ሚክስድ ገብቷችኋል
ሚክስ መሆኑን መጀመሪያ ቼክ ታደርጋላችሁ። ከዛ ደግሞ እንለጥዋለን ማለት ነው። ነጠልጠል እናደርገውና ለየብቻ ከዛ ፓተርኑን በማየት ማግኘት እንችላለን ነው። ሌላ ሲኩዌንስ ምን ሊኖር ይችላል? ያልተገለጸ ፕራይም ሲኩዌንስ። ፕራይም ሲኩዌንስ ማለት ነው ፕራይም ናምበሮች አንድ ላይ ብቻ ሲሆኑ፣ ሌላኛው ደግሞ ፋክቶሪያል ሲኩዌንስ የሚባል አለ። የፋክቶሪያል ውጤት ኤን ፋክቶሪያል ሲሆን ሲኩዌንስ ሊያመጣ ይችላል። በብዛት አይመጡም፣ ግን እኒን ካወቅን ይበቃል። አሁን ወደ ኤንትራንስ ኤግዛማችን እንሂድ። እሺ የኤንትራንስ ኤግዛም የተሰጠን 2011፣ 2010፣ 2013 የተወሰነ ሳምፕል ይዤ መጥቻለሁ። ማወቅ መቻል ያለብን እንደዚህ አይነት ሲኩዌንስ ሰጥቶን ቫልዩ ፈልጉ ከተባለ ሁለት ነገር ማወቅ መቻል አለብን። የመጀመሪያው the first one is this check difference ነው። እርስ በርስ ያላቸውን እወቁ። ሬሽዮ አይደለም የሚያልኩት ዲፈረንሳቸውን ነው ቼክ የምናደርገው። አንድ ሁለተኛው ደግሞ የሚደጋገም ሪፒትድ ነገር ካለ ፍላክቹዌት የሚያደርግ ኦሲሌት የሚያደርግ በተደጋጋሚ ኦሲሌት የምታደርግ ቁጥር ካለች እሷን ታስወግዱና ሌላውን ሲኩዌንስ ቼክ ታደርጋላችሁ። ምን ማለት ነው የሚለውን ደግሞ ስንደርስበት አስታውሳችኋለሁ። ለማንኛውም 2011 የመጣ ኤግዛም ፋይንድ ቫልዩ ኦፍ ኤክስ ይላል። አሁን ሲኩዌንሱን ዝም ብለን ነው የምናየው። ታዩታላችሁ እዚህ ጋር ይመጣል 6 9 ከ6 ወደ 9 ጨመረ፣ ከ9 ወደ 7 ቀነሰ፣ ጨመረ፣ ቀነሰ፣ ጨመረ፣ ቀነሰ፣ ጨመረ፣ ቀነሰ፣ ኢንክሪዝ ዲክሪዝ ከሆነ ምን አይነት ሲኩዌንስ ነው ብያችኋለሁ? ሚክስድ ሲኩዌንስ ነው። ብራቮ። ካልሆነማ እንዲህ ግራ ያጋባችኋል እንዲህ ስታዩት ግን። ስለዚህ ሲኩዌንስ ሚክስድ ነው። ሚክስድ ሲኩዌንስ ከሆነ የሁለት ሲኩዌንሶች ውጤት ነው ብለናል። የማንና የማን የኦድ ተርሞች ያለበት አንደኛው ሲኩዌንስ ነው እና ኢቭን ያለበት ተርሞች ደግሞ ሁለተኛው ሲኩዌንስ ነው። ስለዚህ ኦድ የሆኑትን እናውጣ። እነማን ናቸው? ኤዋን ስንት ነች? 6 አንደኛው ተርም ነው። ኤ3 7 ከዛ ኤ5 ዜድ ኤ7 ማነሽ 9 ከዛ ኤክስ። እነዚህ ከአንድ ሲኩዌንስ ራሳቸውን የቻሉ አንድ ሲኩዌንስ ናቸው። ሁለተኛው ሲኩዌንስ እንዴት ነው የምናገኘው ብለናል። ኢቭኖች ማን ከሁለት ስንጀምር ሁለተኛው ተርም ዘ ሰከንድ ተርም 9 ዘ ፎርዝ ተርም ማን ነው 10 ሌላኛው ዘ ሲክስ ተርም 11 ኤንድ ስምንተኛው ተርም 12 እነዚህ ደግሞ ሌላ ተርሞች ናቸው፣ ሌላ ሲኩዌንስ ናቸው። እነዚህ ተቀይጠው ነው ይሄንን ሲኩዌንስ የሰጡን ማለት ነው። ስለዚህ ይሄ ራሱን የቻለ አንድ ሲኩዌንስ ነው። ይሄም ራሱን የቻለ ሲኩዌንስ ነው። እዚህኛው ጋር እስኪ ሲኩዌንስ ቼክ እናደርገው። ምክንያቱም ኤክስ ያለችው እዚህኛው ጋር ስለሆነ ማለት ነው። ስንት 6 አለ 7 8 እየጨመረ ነው 9። ስለዚህ ኤክስ ስንት ነች ማለት ነው? ባጭሩ በዚህ ፓተርን ስንት ኤክስ ስንት ነች? 10 ነች ማለት ነው። ጨረስን። ምንም ነገር ያስፈልገው 10 መሆኑን አግኝተናል። ሚክስድ ሲኩዌንስ ነው። ቀጣይ የሚመጣው ግን ማን ነው? ቀጣይ የሚመጣው እዚህ ጋር ለሳይ ዋይ ብንላት ስንት ነች? ዋይ ስንት እንደምትሆን ነው? ዋይ የምትመጣው ከማን ነው? ከ12 ቀጣይ ከኢቭኖቿ ዋይ እዚህ ጋር ያለችው፣ ምክንያቱም ኢቭን ነች የምትሄደው እዚህኛው ፓርት ነች ሲሆን ማን እንደሚሆን ደግሞ እናውቃለን። የዚህን ፓተርን ደግሞ እናውጣለን። ስንት ነው ሄደው? ከ9 10 1 ጨመር 9 10 11 12 ዋይ ስንት ነች ማለት ነው? ቀጣይ የሚመጣው ተርም ራሱ 13 ነው። ሁለት ሚክስድ አረጉ። መጀመሪያ ስትወት ግራ ያጋባችኋል፣ ግን ሚክስድ ነው። ሚክስድ ከሆነ ደግሞ ምን ብለናል? ኦድ ተርም ያላቸው ኤ1 ኤ3 ኤ5 እያለ ኦድ ተርም ያላቸው አንድ ሲኩዌንስ ናቸው። ልክ እንደዚህ ይሄኛው ኢቭን ተርም የሆኑ ሰከንድ ተርም ፎርዝ ተርም 6 ኤት ደግሞ ሌላ ሲኩዌንስ ናቸው። ስለዚህ ኤክስ እና ዋይ ተጠየቅ ነው። ከአንደኛው ተርም ከሆነ ከየትኛው ሲኩዌንስ ነው የሚለውን ቼክ እናደርጋለን። ከዛ ለብቻ ነው ሲኩዌንስ ሶስት የምናደርገው ማለት ነው። ተግባባን? እሺ ሁለተኛው ጋር እንሂድ። 2010 ላይ የመጣ ነው። ፔር ኔክስት ተርም ፈልጉ ነው። እኔ አሳጥሬ ነው ጥያቄውን። ምንድነው የምንፈልገው? ቀጣይ ሁለት ተርሞችን ፈልጉ ማለትም ኤክስ ኤንድ ዋይ ብንጨምርበት ሁለት ተርሞች እነማን ናቸው? ምርጫው ላይ ኤክስ እና ዋይ ሁለት ተርሞችን ጥንጥ እንዳርጎ ይሰጠናል። እኛ እንቀጥል። እዚህ ጋር ስንመጣ ስናየው እየጨመረ ነው የሚሄደው ሁሉም። ስለዚህ ምን እናመጣለን? ዘ ፈርስት ሩል ቼክ ዲፍረንስ ነው። ከዚህ ወደዚህ ስንት ቢጨመር ከ10 ላይ ስንት ቢጨመር ነው 20 10 ከ20 ላይ ስንት ቢጨመር ነው 25 የመጣው 5 ከ25 ላይ ስንት ቢጨመር ነው 35 የመጣው 10 ከዚህ ጋር ከ35 ላይ ስንት ቢጨመር ነው 40 የመጣው 5 ስናየው ዲፍረንሱን ምን እየሆነ ነው? ፍላክቹዌት እያደረገ ነው። አንድ 10 አንድ 5 አንድ 10 አንድ 5 ፍላክቹዌት እያደረገ የሚሄድ ከሆነ ይህ ሲኩዌንስ ምንድን ነው ብለናል? ሚክስድ ሲኩዌንስ ነው ብለናል። እሱን እንዴት እንደሆነ ማግኘት ይቻላል። ግን
በዚሁ መቀጠል እንችላለን። እኛ ጊዜ የለንም፣ ስፒድ አፕ ስለሆነ የምንፈልገው። ቀጣዩ ተርም ስንት ነች? 10። ቀጣዩ ጋር ስናየው 5። ስለዚህ ኤክስ ሬይ ለማግኘት ስንት ጋር ነው እዚህ ጋር የምንጨምረው? ተመልከቱ። ቀጣይ ስንት ነው? 10። ኤክስ ሬይ ከ55 ላይ 10 ስንጨምርበት ከ55 ላይ 10 ስንጨምርበት ይሆናል ማለት ነው 65 ነች። ዜን ቀጣይ ስንት ነው እዚህ ጋር የምንጨምርበት? 5 ነው። 5 የምንጨምርበት ከ65 ነች። ዋይ ስንት ነች? 65 እና 70 ናቸው ማለት ነው። ግን እነዚህ ሚክስድ ሲኩዌንስ ነው። የማንና የማን ሚክስድ ሲኩዌንስ ነው ካለን እስኪ እናውጣው። ሚክስድ የሁለት ተርሞች ናቸው። ኦዱን እናውጣው። ኦድ ዘ ፈርስት ተርም 10 ዘ ሰርድ ተርም 25 ከዛ ማን አለ? አምስተኛው ተርም 40 ቀጣይ ተርም ደግሞ አንድ ዘለ ሰባተኛው ተርም 55 ከዛ ስንተኛው ተርም? ዘጠነኛው ተርም ማነች? ዋይ ራሱን የቻለ አንድ ሲኩዌንስ ነው። ምክንያቱም ሚክስድ ስለሆነ እየለያየ ነው። ዜን ኢቭኖችን ስናወጣ 20 አራተኛው ተርም ጋር ስንመጣ 35 ስድስተኛው ተርም ጋር ስንመጣ 50 ዜን ስምንተኛው ጋር ተርም ስንመጣ ኤክስ። ሁለቱ ሲኩዌንስ ራሱን የቻለ ሚክስ ሲሆን ነው ሚክስ ይሰጣል። በዚህ መሰረት ስንሄድ ማግኘት እንችላለን። ከ10 ወደ 15 ስንት ቢጨመርበት ነው? 15 ከ25 ላይ ስንት ቢጨመር ነው 40 የመጣው? 15 ከ40 ላይ ስንት ቢጨመርበት 55 የመጣው? 15 ሶ እዚህ ጋር ስንሄድ ስንት እንጨምራለን ማለት ነው? ዋይን ለማግኘት 15 ከማን ላይ? ከ55 ላይ ከ55 ላይ 15 ሲጨምርበት ዋይ ስንት ሆነች? 70። ያው መጀመሪያ ሰጥተናታል፣ ግን ቼክ ለማድረግ ነው። ኤክስ እናውጣ። ከ20 ላይ ስንት ቢጨምር ነው 35? 15 እዚህ ጋር ስንመጣ ከ35 ላይ ስንት ቢጨምር ነው 50 የሚሆነው? 15 ሶ ኤክስ ማለት አሁን እዚህ ጋር ኤክስ ለማግኘት ከ50 ላይ 15 መጨመር ነው። ዛት ሚንስ ኤክስ ማለት 65 ነው። መጀመሪያም ሰጥተናል። በዚህም ሆነ በዛም ትክክል ነው፣ ግን ኤ ሲኩዌንስ ሚክስድ ሲኩዌንስ ነው ማለት ነው። እወቁት። ሶስተኛው ጋር እንምጣ። ዘ ቫልዩ ኦፍ ዜድ የዜድ ቫልዩ ስንት ነው? 2013 ኢንትራንስ ኤግዛም አፕቲቲዩድ ላይ የመጣ ነው። ሲኩዌንሱ እንመልከተው። ዝም ብለን እስኪ እንየው። ኢንክሪዝ 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 ሶ አሁን ዲፍረንስ እንወጣለን። የመጀመሪያው ኦልዌይስ ዲፍረንስ ነው የምናወጣው። ከአንድ ወደ ሁለት ዲፍረንሳችን ስንት ነው? ዲፍረንስ ስንት ነው? አንድ። ከሁለት ወደ አራት ዲፍረንሳችን ስንት ነው? ከሁለት ወደ አራት ዲፍረንሱ ስንት ነው ማለት ነው? 2። ከአራት ወደ 8 ዲፍረንሳችን ስንት ነው ማለት ነው? ከአራት ወደ 8 ዲፍረንሳችን 4። ዜን ከ8 ወደ 10 ስንመጣ ዲፍረንሳችን ስንት ነው? 2። ከ10 ወደ 20 ስንሄድ እንላለን። ያስብላል። እንደዛ ያያችሁት 10። እሺ ከ20 ወደ 22 ዲፍረንሳችን 2። ዝም ብሎ የሚመጣ ነገር አለ ማለት ነው። የሆነ ፍራክሽን እያደረገ ነው። እዚህ ጋር 2 እዚህ ጋር አንዴ 2 አንዴ 2 አንዴ 4 ምናምን የሚመጣ ከዚህም ወደዚህ ስንሄድ ላይመጣልን ይችላል። በዚህ ብናባዘው ብንደምረው የማይመጣም። እዚህ ጋር ብንሄድ ለምሳሌ ዲፍረንሳቸው 1 እዚህ ጋር ብንሄድ ዲፍረንሳቸው ብንሄድ ስንት ነው? 1 እዚህ ጋር ነው ስንት ተጨምሮ ነው? 2 እዚህ ጋር ስንት ተጨምሮ ነው? 2 እዚህ ጋር ሲመጣ 8 ተጨመረብን። እዚህ ጋር ሲመጣ ደግሞ 8 ተቀነሰብን። አይ ነገር ፓተርን አይሰራም እንላለን። ግን ቅድም ካወቅነው ሲኩዌንስ አይነት መስራት እንችላለን። እንደዚህ ፍላክሽዮት ግን ፍላክሽዮት ሲያደርግ የሆነ ተመሳሳይ ነገር ካለው ፍላክሽዮት አድርጓል። ፍላክሽዮት ሲያደርግ ዲፍረንሱ ተመሳሳይ ነገር መጥቶልናል። የሆነ ተመሳሳይ ነገር መጥቶ በመሃል ሌላ ነገር ካለው ይህ ሲኩዌንስ አትጠራጠሩ ምንድነው ማለት ነው? ሚክስድ ሲኩዌንስ። በእንደዚህ በዲፍረንስ ምናምን በጂኦሜትሪክ እየሰራ ብንሄደው ላናገኘው እንችላለን። ሊገኝ ይችላል፣ ግን አድካሚ ነው። ስለዚህ ሚክስድ ሲኩዌንስ ነው ማለት ነው ባጭሩ። ሚክስድ ከሆነ የሁለት ሲኩዌንስ ውጤት ነው። ሚክስድ ከሆነ እንላየው ሁለት ሲኩዌንስ ነው። የማን ኦድ ተርሞችን እናውጣ። ኦዶችን እነማን ናቸው? ዘ ፈርስት ተርም ከማን ጋር? ከሰርድ ከ5 ከ7 ተርም ጋር ተመሳሳይ ናቸው። እነማን ናቸው ማለት ነው? ዘ ፈርስት ተርም ማን ነው ማለት ነው? ሲኩዌንሱን የመጀመሪያው ሲኩዌንስ እናገኝ 1 4 10 22 አንድ ሲኩዌንስ ነው። ሁለተኛው ሲኩዌንስ እነማን ናቸው? ያልጻፍኳቸው እነዚህ ኢቭን ዘ ሰከንድ ተርም ዘ ፎርዝ ተርም ዘ ሲክስ ተርም ኤንድ ዘ ስምንተኛው ተርም ማለት ነው። ዜድ ራሱን የቻለ ሁለት ሲኩዌንስ አገኘን ማለት ነው። ተመልከቱ፣ እነዚህ ሚክስ ሲሆኑ ነው ይሄን የሰጠነው። ፓተርኑን እናውጣ። ከዚህ ወደዚህ ስንወጣ ስንት ነው ሄደው ማለት ነው? 2 ከዚህ ወደዚህ ስንት ደምሮበት ነው ማለት ነው? 3 ከ4 ወደ 10 6 ከ10 12 ማለት ነው። ብራቮ። ይህ ማለት ምን ማለት ነው? ከዚህ በኋላ ሴድ ከ3 ወደ 6 ሄዶ በስንት ነው? ታይምስ 2 ሆኖ ነው። ከ6 ወደ 22 ወደ 12 ሄዶ ታይምስ ማን ነው? ታይምስ 2 ሆኖ ነው። አያችሁ፣ መጀመሪያ ዲፍረንስ፣ ከዛ ደግሞ ጂኦሜትሪክ ኮንስታንት መጣለን። ይህ ሲኩዌንስ ምንድነው ማለት ነው? ኤክስፖኔንሻል ዲፍረንስ ሲኩዌንስ ነው ማለት ነው። አንድ ሲኩዌንስ ማን ነው? ኤክስፖኔንሻል ዲፍረንስ ሲኩዌንስ። መጀመሪያ ዲፍረንስ መጣልን፣ ከዛ ደግሞ ጂኦሜትሪክ
ኮንስታንት የሆነ በሁለት ተባዝቶ ነው። ሶንም ከዚህኛው ጋር ከሁለት ወደ 8 ሲሄድ ስንት እንሄዳለን? 6 ተጨምሮበት ነው። ከ8 ወደ 20 12 ተጨምሮበት ነው። ጥያቄው ወደ ስንት እንሄዳለን ነው ማወቅ መቻል ያለብን። ሚክስድ ከሆነ ተመሳሳይ ነገር ነው ህጉ። መጀመሪያ ሄደ ዲፍረንስ ከሰራን በኋላ ጂኦሜትሪኩ ሲመጣ ስንት ነው አለን? ታይምስ 2 ነው ማለት ነው። እውነትም ቼክ ስናደርግ ወደዚህ ጋር ታይምስ 2 ነው። ስለዚህ ቺን ከ20 ወደዚህ እንዴት እናውቃታለን ነው። እዚህ ጋር የሆነ ቁጥር አለ ነው። ያቺን ቁጥር እንዴት እናውቃታለን? ኤ ብንላት ይቺ ቁጥር ማነች ማለት ነው? 12 ታይምስ 2 ስንት ነች? 12ን በሁለት ስናባዛው ኤ ስንት ሆናለች ማለት ነው? 24 ዜን መጀመሪያ ፎርም ያደረገልን ዲፍረንስ ነበረ 20 ሲደመር 24 ዜድ ስንት ነች ማለት ነው? 44 ማለት ነው። ሶ አያችሁ ይህ ሲኩዌንስ የሁለት ሲኩዌንስ ድምር ውጤት ነው። ሚክስ ሲኩዌንስ ነው። የማን የሁለት ኤክስፖኔንሻል ዲፍረንስ የሆኑ ሲኩዌንሶች ሚክስድ ነው ማለት ነው። አወጣ ነው ዜድ 44 አገኘናት። ሚክስድ ሲኩዌንስ የተለያየ አስመስ እየሰጧችሁ ሚክስድ ሲኩዌንስ ናቸው። ስለዚህ እስኪ ደግሞ ሌላ ሲኩዌንስ ሌላ ጥያቄ ቼክ እናድርግ። እሺ ወደ አራተኛው ጥያቄ ስንሄድ አሁንም ተመሳሳይ ነው። 2011 ዓ.ም አፕቲቲዩድ ላይ የመጣ ነው። ፋይንድ ዘ ቫልዩ ኦፍ ኤክስ ይለናል። እዚህ ጋር ቼክ ስናደርግ እየጨመረ ነው የሚሄደው። ሰው እንዲኮን ኦልዌይስ ቼክ እናደርገው ዲፍረንስ ነው። እስኪ ዲፍረንስን ቼክ እናደርገው። ከ10 ወደ 15 ስንት ቢጨመርበት ነው? 5 ዜን ከ15 ወደ 22 7 ከዚህ ወደዚህ አናውን አይታወቅም። this is also unknown ዜን ከ42 ወደ 55 13 ቢጨመርበት ነው። ከ55 ወደ 70 ስንት ቢጨመርበት ነው ማለት ነው? 15 ቢጨመርበት ነው። ዜን እስኪ እንመልከት። አሁን ሁለት ነገሮች የሚነገረን ነገር አለ። ከዚህ ከ5 ወደ 7 ሄዶ ስንት ቢጨመርበት ነው? 2 እዚህ ጋር ሲኔድ ከ13 ወደ 15 ስንት ቢጨመርበት ነው? 2 ስለዚህ ጥሩ የሆነ ነገር ምን ሆነ ማለት ነው? ሰከንድ ሌቭሉ ላይ ተመሳሳይ ነገር እየመጣ ነው። ስለዚህ እቺ ያላወቅናት ማንሽ ማለት ነው? ከ7 ላይ 2 ስንጨምርበት ማለት ነው። ከ7 ላይ እቺ ጋር 2 ስንጨምርበት እቺ ማንሽ ማለት ነው? 9 ትሆናለች። ከ9 ላይ 2 ስንጨምርበት እቺ ያላወቅናት ስንት ነች ማለት ነው? 11 ከ11 ላይ 2 ስንጨምርበት 13 ያው መጥቶ ግጥም አለልን ማለት ነው። አሁን ይቀለናል። እስኪ ወደ ላይኛው ስንወጣ ወደ ላይኛው ኤክስ ለማግኘት 22 ላይ ስንት መጨመር ነው? 9 ኤክስ ስንት ነች ማለት ነው? 31 ነች ማለት ነው። ሶ ይህ ሲኩዌንስ ምን አይነት ሲኩዌንስ ነው? ምን አይነት ሲኩዌንስ ነው? እሱን መመለስ መቻል አለብን። ዲፍረንሱ ኮንስታንት የመጣው ስንተኛው ሌብል ላይ ነው? ፈርስት ሌብል ነው ይሄ። ፈርስት ሌብል ላይ ኮንስታንት መጥቶልናል እንዴ? አልመጣልንም። በት ሰከንድ ሌብል ላይ ኮንስታንት መጥቶልናል። ሶ ይህ ሲኩዌንስ ምን አይነት ሲኩዌንስ ነው ማለት ነው? ኳድራቲክ ሲኩዌንስ ነው ማለት ነው። ጀነራል ተርሙን አውጡ ብንባል ጀነራል ተርም ምን አይነት ያለዋለን? ኤን ስኩዌር እና ምን አይነት ነገር ዘ ፓወር ኦፍ 2 የሆነ ነገር ነው ማለት ነው። ሶ እስኪ ቀጣይ ትክክል መሆናችንን ቼክ እናረጋግጥ። ከ31 ላይ 11 ስንጨምርበት 42 ይመጣል። ትክክል ነን ማለት ነው። ቀጣይ 2016 መቼ ካቻምና በአፕቲቲዩድ ኤግዛም ላይ የመጣውን ቼክ እናርግ። እየጨመረ ነው የሚሄደው። ሶ ዲፈረንስ ነው መጀመሪያ ቼክ እናደርገው። ከ23 ላይ 34 11 ቢጨመርበት ነው። ከ34 ወደ 56 22 ቢጨመርበት ነው። ከ56 ወደ 89 33 እንዴ አሁን ራሱ ገብቶናል። 11 22 33 ከሆነ እዚህ ጋር ስንት ነው የሚጨመርበት ማለት ነው? ከ89 ላይ 44 ስንጨምር ኤክስን እናገኛለን። መልሳችን እንደዛ ነው። ግን እስኪ እንቀጥልኛ። ከዚህ ወደዚህ አናውን አይታወቅብንን፣ ከዚህ ወደዚህ አይታወቅብንን። ዜን እስኪ ደግሞ አሁን ቼክ እንምጣ። ከ11 ወደ 22 ስንት ቢጨመርበት ነው? 11 ከ22 ወደ 33 ስንት ቢጨመርበት ነው? 11 ሉክ ኮንስታንት መጣልን። ኮንስታንት የመጣልን ስንተኛው ሌብል ላይ ነው? ሰከንድ ደረጃ ሁለተኛው ደረጃ ላይ ነው። ኮንስታንት 11 የመጣልን። ሶ ዚስ ሲኩዌንስ ምንድነው ማለት ነው? ኳድራቲክ ሲኩዌንስ ነው ማለት ነው። ሶ ቼክ እናርጋው። እቺን ለማወቅ ምንድነው የምናደርገው? እዚህ ጋር 11 ለምጨምርበት 33 ላይ 11 ስንጨምርበት 44 ትመጣለች። ዜን 44 ላይ 59 ሲደመርበት ማን ይሆናል ማለት ነው? የኤክስ ቫልዩ ይሆናል ማለት ነው። ጨረስን። መልሱን እዛ ጋር እናገኛለን። ይቺን ደግሞ ቼክ እናድርግ። ፋይንድ ዘ ቫልዩ ኦፍ ኤክስ። ይህ ጥያቄ ተሰጥቶናል። እንደዚህ አይነት ሲኩዌንስ መጥቶብናል። ኤክስን ፈልጉ ነው። ዲፍረንስ ስናይ እዚህ ጋር መጀመሪያ ስናይ የሆነ -1 0 1 2 -1 እቺ -1 ስታዩት
ምን መጣ? እዚህ ጋር ኔጌቲቭ ፖዚቲቭ፣ እዚህ ጋር ኔጌቲቭ ሆነች፣ እዚህ ጋር ዋን ፖዚቲቭ ሆነች፣ ዋን ኔጌቲቭ ሆነች፣ ዋን ፖዚቲቭ ሆነች፣ ዋን ኔጌቲቭ ሆነች፣ ዋን ፖዚቲቭ ሆነች። ኢት ፍላክቹዌት ኦልቲሜት እያደረገች ነው ዋን። ሶ ሁለተኛው ምንድን ነበር ያለው? እንደዚህ አይነት ነገር ስናገኝ የሆነ ሪፒቲድ የሆነ ፍላክቹዌት የሚያደርግ ናምበር ካለ እሱን ምን አድርጉት ነው አውጡት። ከዛ የቀረውን ሲኩዌንስ ብቻ ውሰዱ። ይችን ዜን እነዚህ ምን እናደርጋቸዋለን ማለት እንተዋቸዋለን ማለት ነው። ከጨዋታ ውጭ እናደርጋቸዋለን ብለው ለማሳሳት ያስገቡት፣ ግን ፓተርን ይሰራል ማለት ነው። እሺ ማን ነበር እዚህ ጋር? 0 2 ማን 8 ዜን 26 242 7 28 ሉክ አሁን ዲፍረንሳቸውን ፈልግ። ከ0 ወደ 2 ስንት ነው ዲፍረንስ? 2 ከ2 ወደ 8 6 ቢጨመርበት ነው። ከ8 ወደ 26 ኦልሬዲ ስንት ቢጨመርበት ነው? 18 ቢጨመርበት ነው ይመስለኛል። ከዚህ ወደዚህ ብዙ ነው። ከዚህ ወደዚህማ የትየለሌ ነው፣ በጣም ብዙ ነው። ሶ አሁን እንሂድ ፓተርናችን። ከዚህ ወደዚህ ሲሄድ ከዛ ወደ 6 እኒህ ሶስቱ የሚያገናኛቸው ነገር የለም። ምን ቢሆን ነው እኒህ ሶስቱ የሚያስተሳስራቸው? ብራቮ ዲፍረንስ አይደለም የሚያስተሳስራቸው ብዜት ነው። እየደመርንብን ሄድማ ከ2 ወደ 6 4 ብንጨምርበት ከ6 ላይ እዚህ ጋር ብንደምር 4 እየጨመረብን 728 ለመድረስ ይከብደናል። ስለዚህ የሆነ ነገር አለ፣ በጣም መልቲፕሊኬሽን አለ ማለት ነው። እንዳልነው ቼክ ነው። ከ2 ወደ 6 በ3 ተባዝቶ ነው ሄደው። ከ6 ወደ 18 ሲሄድ በ3 ተባዝቶ ነው ሄደው። ሶ ምንድነው የምናደርገው? ኦ ማይ ጋድ እዚህ ጋር ዝም ትሉኛላችሁ። ኤክስ ሰረሳ ኤክስ ጋር ነች። ከ26 በኋላ ማን አለች ማለት ነው? እዚህ ጋር ከ26 በኋላ ማን አለች ማለት ነው? ኤክስ አለች። ዋናውን ዜን 242 728 ማለት ነው። ከዚህ ወደዚህ አናውቃትም ነው። ከዚህ ወደዚህ ከዚህም ወደዚህ አይታወቅም። እነሱ ነው እየፈለገ ስንሄድ የነበረው። አሁን እቺ አታውቀችው። የተጨመረው ስንት ነው? እዩ መጀመሪያ እዚህ ጋር ዲፍረንስ ነበር የሰራነው። ከዛ መልቲፕሊኬሽን ሰራን። መጀመሪያ ዲፍረንስ፣ ከዛ መልቲፕሊኬሽን ጂኦሜትሪክ ኮንስታንት መጣብን። እዚህ ጋር ዲፍረንስ ሰራን። እዚህ ጋር ጂኦሜትሪክ በሬሽዮ ተመሳሳይ ከመጣ ይህ ሲኩዌንስ ወይም ይህ ሲኩዌንስ ምን አይነት ሲኩዌንስ ነው አለ። ቅድም ባየነው መሰረት ብራቮ ኤክስፖኔንሻል ዲፍረንስ ሲኩዌንስ ወይም ጂኦሜትሪክ ዲፍረንስ ሲኩዌንስ ነው ማለት ነው። ሶ እዚህ ጋር 18 በስንት ነው የምናባዛት? በ3 54 ማለት ነች። እዚህ ጋር በ3 እናባዛው። ያልታወቀችዋ ስንት ነች? 54። አሁን እናውቃለን ኤክስ ማነች ማለት ነው። 26 ሲደመር 54 አድርገን እናገኘዋለን። 80 ነች ማለት ነው። 80 ነች። 26 ሲደመር 50 ዜን ቀጣዩን ቼክ ማድረግ ትችላላችሁ። እንዴት ነው የምናደርጋት? 54ን በ3 ታባዙና ምንድን ነው የምታደርጉት? ከዚህ ወደዚህ በ3 ተባዝቶ ነው የመጣው። ከዛ 54 በስንት ሲባዛ ነው? በ3። ከዛ እዚህ ጋር ስንደምርበት 242 ይመጣል በእርግጠኝነት። ሶ ይህ ሲኩዌንስ ኤክስፖኔንሻል ዲፍረንስ ሲኩዌንስ ነው ማለት ነው። ቀጣይ 2013 ላይ የመጣ ኤግዛም እንመልከት። ፋይንድ ዘ ቫልዩ ኦፍ ኤክስ። እሰየው እየጨመረ ነው የሚሄደው። ዜን ዲፍረንስ ቼክ እናድርግ። 4 ከ5 ወደ 14 9 16 ይቺ ዋናዋ ነች የምትፈለገዋ። ይሄም አልታወቀም። ልካውን ዲፍረንስ እና ስራስኪ ከዚህ ወደዚህ ስንሄድ 5 ነው ቢጨመርበት ነው። ከ9 ወደ 16 ሲሄድ ስንት ነው የሚሄደው? 7 ነው የሚሄደው። 7 ከዚህም ወደዚህ ስንት እንደሆነ ታውቋል እንዴ? አልታወቀም። ከዚህም ወደዚህ አልታወቀም። ዜን ምንድነው የምናደርገው? አሁን ቼክ እናድርግ። ከ5 ወደ 7 ስንት ይመጣልናል ማለት ነው? እዚህ ጋር ሲመጣ 2 ዲፍረንሳችን 2 ይሆናል። ፈርስት ሌቭል ወርደናል፣ ሰከንድ ሌቭል ወርደናል፣ ሰርድ ሌቭል ወርደናል። ይህ ሲኩዌንስ በእርግጠኝነት ምን ሲኩዌንስ ነው ይመጣልን? ኩቢክ ሲኩዌንስ ነው። ሶስተኛው ተርም ላይ የሆነ ኮንስታንት ነገር ይመጣልናል። የሆነ ኮንስታንት ነገር በምን አወቀን? ከነዚህ ሲኩዌንሶች አያልፍማ። ስለዚህ ስንት እንጨምራለን ማለት ነው? ከ7 ላይ 2 እዚህ ጋር 9 ነው የምንጨምርበት ማለት ነው። እዚህ ጋር 2 ይሆናል ማለት ነው። 2 ስንጨምርበት 9 ይመጣል። አሁን 9 እና 16 ስንጨምርበት እዚህ ጋር ነው ያልናት ስንት ነች? 25። ሰው ዜን ስንት ነች ማለት ነው? 25 ላይ 30 ስንጨምርበት ኤክስ ስንት ሆነች? 55 ነው። ትክክል ነው የሚለውን እናረጋግጥ። ምክንያቱም ቀጣዩ ስንት መምጣት መቻል አለበት? 91 በምንሄደው ፕሮሰስ ማለት ነው። ዜን 9 ላይ ስንት ሲደመርበት ማለት ነው? 2 ሲደመርበት ስንት ይሆናል? እዚህ ጋር ኮንስታንት 2 አይደለ? ሶስተኛው ሌብል አይደለ?
2 11 ማለት ነው። 25 ላይ 11 ስንጨምርበት እቺ ስንት ትሆናለች ማለት ነው? 36 36 ሲደመር 55 91 መጣለን። ትክክል ነን ማለት ነው። ይህ ሲኩዌንስ ኩቢክ ሲኩዌንስ ነው። ሶስተኛው ደረጃ ላይ ነው ምን የሆነው የተመሳሰለው 2013 ዜድ 2016 ድጋሚ ካቻምና ጋር እንምጣ። ፍላክቹዌት የሚያደርግ ነገር አለ። ይሄ ደግሞ ጭራሽ በምን መጣብን? በፍራክሽን መጣብን። እንደፈለገ ይምጣ። ፕሪንሲፕሉ ተመሳሳይ ነው። እዚህ ጋር ተመልከቱ። ኤክስ እና ዋይ እንፈልጉ ነው የሚል ልብ አድርጉ። ኤክስ እና ዋይ ስለዚህ እዚህ ጋር ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ። ስለዚህ እቺ ምንድነች? ፖዚቲቭ ኤክስ ዋይ ምንድነች? ኔጌቲቭ። ዜን ደግሞ ፍራክሽን ነው። ከላይ ምን አለ? ዋን አለ። ሶ ምን እናደርጋለን? ኤክስ ማለት ፖዚቲቭ ነች። ዋን ኦቨር የሆነ ቁጥር ኤ ብንላት ማለት ነው። ዋን ኦቨር ኤ ነች። ዋይ ማይነስ ነች። ማይነስ ዋን ኦቨር ቢ ነች ማለት ነው። ሶ ላይኛውን ትተን ታችኛዋን እንመልከት። የሆነ ሲኩዌንስ ይሰራል። ማን 1 3 7 31 63 ከዛ ማን ነች? ኤ ከዛ ማን ነው? ቢ። እነዚህ ነው የምንፈልገው እኛ። እስኪ ቼክ እናድርገው። ከዋን ወደ 3 እየጨመረ ስለሚሄድ ዲፍረንስ ቼክ እናደርጋለን። ኢትስ 2 ዜን ከ3 ወደ 7 ስንት ነው የሚሄደው? ከ3 ወደ 7 4 ዜን ከ7 8 ዜን 60 of course ያ 32 ከዚህ ወደዚህ ይታወቃል እንዴ? አይታወቅም። ወደዚህ ስንሄድ ምን አይሆንም ነው? አይታወቅም። ሶ አሁንም ቼክ እናድርግ። ወደዚህ እንምጣ። እኛ ምን አገባን? አይታወቅም ብለን አናውን ብለን እንለፍ። ፓተርናችን እንከተል። ስናይ ምን እየሆነ ነው የሚሄደው? እየተደመረብን ነው የሚሄደው። ከሁለት ላይ አራት ሁለት እየደመረን ብንሄድ ይሄን ነገራችን ማድረግ እንችላለን? ኖ እናውቀዋለን። እየተባዛ ጂኦሜትሪክ ሲኩዌንስ ነው። ይህ ሲኩዌንስ ጂኦሜትሪክ ሲኩዌንስ በሁለት ሲባዛ ማለት ነው። ሁለት ሲባዛ በሁለት አራት መጣ። አራት ሲባዛ በሁለት ሉክ 8 ሲባዛ በሁለት 16 በሁለት ስናባዛው ሶ ይቺ ሲኩዌንስ ምንድነች ማለት ነው? መጀመሪያ ዲፍረንስ መጣ መጀመሪያ። ከዛ ጂኦሜትሪክ ሲኩዌንስ የሆነ ሬሽዮ መጣለን። ሶ ይቺ ምንድነች ማለት ነው? ኤክስፖኔንሻል ዲፍረንስ ሲኩዌንስ ነው። ዜን እነዚያ ነው ማወቅ እንችላለን። ለምን 32ን በሁለት ስናባዛው ስንት ነች ማለት ይቻላል? ታውቀችዋ 64 ቴንክ ዩ። ዜን 64 በሁለት ሲባዛ አሁንም እንደገና ስንት ይሆናል ማለት ነው? 128 ይመጣል። አሁን ደግሞ ወደ ላይ ከፍ እንላለን። ኤ እና ቢን ለማወቅ ፍላጎታችን 63 ሲደመር 64 127 ኤ 127 እንላለን ማለት ነው። ቢ 127 ሲደመር 128 255 ማለታችን ነው። ሶ ኤ እና ቢን ካገኘን ወስደን ኤ ፓርት ላይ ኤክስ እና ዋይ እናውቃለን። ኤክስ ማለት ምን ማለት ነው? 1 ኦቨር ኤ። ኤ ስንት ነች? 127 ዋይ ማለት ምን ማለት ነች? ማይነስ እንዳትረሱ 1 ኦቨር ቢ። ቢ ስንት ነች? 127 ሲደመር 128 ደምሩት ራሳችሁ ከፈለጋችሁ። እኔ ምን አደማመረኝ? ደምሩት ራሳችሁ ታገኙታላችሁ። ሶ ይሄን ነገር ሁሉ እንድንሰራ ያደረገን ማን ነው? ታይፓችን ማወቅ ነው። ታይፑን ስናውቀው ለመስራት ይቀለናል ማለት ነው። እስኪ ሌሎችን ደግሞ እንመልከት። 9ኛው ጥያቄ 2011 ላይ አፕቲዩድ የመጣ ነው። ፋይንድ ዘ ቫልዩ ኦፍ ኤክስ ይላል። እንደምናውቀው ኢንክሪዝ እየሆነ ነው የሚሄደው። ሶ ምን አገባን? ዲፍረንስ እንሰራለን። 1 ከዜሮ ላይ ማን ቢጨመርበት ነው? ኢትስ 2 ከቱ ላይ ማን ቢጨመር ነው? 6 ኢትስ 4 then this unknown. What about this also unknown? But this is known. That's 32. So አሁን እንመልከት። እየደመርን ብንሄድ ከአንድ ወደ ሁለት አንድ ብንደምርበት ከሁለት ወደ አራት ሁለት ብንደምርበት እየደመርን ብንሄድ 32 እንደርሳለን እንዴ? አንደርስም። ብዜት አለ ማለት ነው። መልቲፕሊኬሽን በመልቲፕሊኬሽን ቼክ እናድርገው። ታይምስ 2 1 ታይምስ 2 2 ብራቮ 2 ታይምስ 2 4 that's right። ስለዚህ ኮንስታንት መጥቶልናል። ተመልከቱ። መጀመሪያ ዲፍረንስ ነው ይመጣልን። ዜን የሆነ ሬሽዮ መጥቶልናል። ሬሽዮ ዲፍረንስ ዛት ጂኦሜትሪክ ሲኩዌንስ መጥቶብናል። ሶ ይህ ሲኩዌንስ ምን አይነት ሲኩዌንስ ነው ማለት ነው? ኤክስፖኔንሻል ዲፍረንስ ሲኩዌንስ ነው። እንቀጥል። ሶ ቀጣዩን እቺን ለምናውቃት እንዴት ነው? 4 ታይምስ 2 በማድረግ ስንት ነች ማለት ነው? 8 ዜን ቀጣዩ እቺን 8 ታይምስ 2 16 ኦኬ። ቀጣይ ታይምስ 2 32 ግጥም አለልን ማለት ነው። ሶ አሁን ደግሞ ከፍ እንበልና እቺን እንስራ። 6 + 8 ስንት ሆናለች ማለት ነው? ኤክሳችን 14 ነች።
እስኪ ቀጣዩን ተርም ቼክ እናድርግ። 14 ሲደመር 16 ዛት 30 ሶ ዊ አር ራይት። እስኪ ራሳችን እናርመው። ቀጣይ ጨረስን። በጣም ብዙዎች አሉ፣ ግን ከነዚህ አልፍ ማውን ካየናቸው ምን አይነት አየን? ዲፍረንስ ኮንስታንት ያላቸው እንደ ኳድራቲክ እና ኩቢክ ሲኩዌንስ አየን። ዘይን ደግሞ ምን አይነት ሲኩዌንስ አየን? ኤክስፖኔንሻል ዲፍረንስ ሲኩዌንስ አየን። ሚክስድ ሲኩዌንስ አየን። እነዚህ አፕቲቲዩድ ኤግዛም ላይ አይቀሩም፣ ይመጣሉ። እኛ ግን ጨርሰናል። ስንጨርስ ግን እንደዚህ አይደለም የምንጨርሰው። ኢፍ ዩ ቲንክ ዩ አር ጂኒየስ እነዚህ ጥያቄዎች እስኪ ኮሜንት ቦክስ ላይ መልሳችሁን ቁጭ አድርጉት። ገብቷችሁ ከሆነ ይህን ተመልከቱ። የእነዚህን ግራፎች ኤ ብንለው ይሁን this is b ብንለው ሲ ቢሆን is it sequence or not? ይህ ግራፍ ሲኩዌንስ ነው አይደለም? ኤ ግራፍ ኤ ሲኩዌንስ ነው አይደለም? ግራፍ ቢ ሲኩዌንስ ነው አይደለም? ግራፍ ሲ ሲኩዌንስ ነው አይደለም? these are dots ቢሰጠን ዜር ኮንቲኒየስ ብቻ ነገር ቢሰጠን የትኛው ነው? ኤ ቢ ሲ እስኪ ኮሜንት ላይ ጻፍ አድርጉ። ሁለተኛው ፋይንድ ዘ ኔክስት ተርም ማለትም ኤክስን ፈልጉ። ምን ቢሰጠን? በራዲካል ቢሰጠንስ? እንዴ ሌላ የተን ራዲካል ታመጣለ እንዴ ትላላችሁ? ለዛ ነው ኢፍ ዩ ቲንክ ዩ አር ጂኒየስ ሶልቭ ኢት ያልኩት። ግን ሚስጥር ልንገራችሁ። ይሄን ምን ታደርጉታላችሁ? ሲምፕሊፋይ አድርጉት። ሲምፕሊፋይ ስታደርጉት የሆነ ፓተርን ታወጣላችሁ። ሲምፕሊፋይ አድርጉት ስላችሁ 18 ማለት ምን ማለት ነው? አንድ ራዲካል እንዳለ 9 ታይምስ ነው። 9 ደግሞ ከራዲካል ሲወጣ ስንት ትሆናለች? 3 ቱ ትቀራለች። ዜን እንዲህ እያደረጋችሁ ስትሰሩት የሆነ ይመጣላችሁ ፓተርን አለ። እስኪ ኮሜንት ላይ ይችን ካገኘኋት ኔክስት ተርም የሆነ ተርም መጥቶላችሁ የሆነ ቁጥር ከመጣላችሁ በኋላ እንደገና ደግሞ መጨረሻ ላይ መልሱ ወደ ራዲካል አስገብታችሁ ነው እዚህ ጋር የሚፈለገው እንጂ በእንደዚህ አይነት በሲምፕሊፋይ እንዳታስቀምጡት። ፋይንድ ኔክስት ተርም 17 19 23 29 ቀጣዩ በትልቁ ይጻፋል ኤክስ። ቀጣዩ ተርም ስንት ነው? ለዚህም ሶስቱም ጥያቄ እስኪ ኮሜንት ላይ ጻፍ አድርጉ። ይሄን ይመስላል። በቀጣይ ደግሞ አርትሜቲክ እና ጂኦሜትሪክ እነሱን አስመልክቶ ሲኩዌንሶችን ፓርሻል ሰምና እናያለን ከኢንትራንስ ኤግዛም ጋር። እስከዛ ድረስ መልካም ቀን፣ መልካም ጊዜ። ቻው